ተባብለዋታል። ፋሲካም ሩቶ አልተበላች። ጭራሽ ሌላ ቢዝነስ ጀመሩ። 1 ሚሊዮን ተበልቻለሁ አለች። እስቲ ሜምበር ሆኑ። ያቺ ጉቹ የተባለች ያቺ ማጉርጥ የመሰለች ሴትዮ እሷ ለብቻ ያቺኛዋን ትሳደባለች። እቺኛዋ በምኑ የተነሳ በብሩ የተነሳ ከዛ ማንበሳ ይወርዳል፣ ከዚህ ማንበሳ ይወርዳል። አይ እኔ ጅሎች እስከ መቼ ነው የምትሸወዱት? ዲያስፖራስ መቼስ ችግር የለውም ያለው ይሆናል። እስከ መቼ ድረስ ነው እናንተ ቆይ ተታላችሁ? የመዳም ቅመም ሄዳ እዛ አንበሳ ተወርዳለች፣ እቺኛዋም ከዚህ አንበሳ ተወርዳለች፣ ያቺ እቺኛዋን ትሰርባለች። አንድ ላይ እኮ ነው የሚውሉት። ከዛ ስንት ሰራሽ ነው የሚባባሉት። እንደው ቆይ እናንተ ፋራ ናችሁ እንዴ? እስከ መቼ ነው? ምን አገባኝ ስለ ራስ ገንዘብ ስት አንድ እንዳይሆን ፕላስ አድርገው እያባዛቸው አንበሳ ወርዶ ምን አገባኝ እንድረ እከክ ግን ሌላ ቢዝነስ እየከፈቱ ትላንትና 40 ምናምን ሺህ ብር ተበላው ብላ ስታለቅስ ያ ማለት ወደ 3 ሚሊዮን የሚጠጋ ብር ተበላው ብላ ማታ ጌም ስትጫወት ነበር። እነኚህ ሰዎች እኮ ከሽሻ ቤት ያመለጡ ላቦሮች እኮ ናቸው፣ ሌቦች ናቸው። በነገራችን ላይ ሶሻል ሚዲያ ላይ እኮ ዝም ብሎ አይፈመስም። ላቦሮች እኮ ናቸው። ቢራ እየጠጡ እኮ ነው ከላይቭ የሚገቡ ጋይስ። ልክ ከቤተ ክርስቲያን ከቅዳሴ ወይንም ከመስጊድ ሰግዳ ስትወጣ ያገኛችኋቸው መስዋዕቸው ጀኒትዬ ምናምን ንግስቷ ምናምን ኩንኪ ምናምን የማንንም አህያ እያመጣችሁ ንግስት ጅኒ እያላችሁ አዘርፉ ህዝቡ። እንዴት ነው 2 ሚሊዮን 3 ሚሊዮን የተበላ ሰው እና የተሰጠ ሰው ማትለዩ? 46,000 ድርሃም የተሰጠና 46,000 ድርሃም የተበላ ሰው መለየት ያቅታችኋል እንዴ? እስቲ ምን ቀን ነው እንባ የወጣች ሴትዮ? በእርግጠኝነት ራሷን ታጠፋ ነበር በገመድ። ያለበለዚያ እንደዚህ አይደለም እንዴ? ማታ እኮ ፏ ብላ ጌም ስትጫወት ነበር ጋይስ፣ ምንም እንዳልተፈጠረ። ስለዚህ መባነን አለባችሁ። አሁን 3 ቀን ወይ 2 ቀን ነው የምሰጣችሁ። ለሙሊትና ለመሲ እጃቸው ላይ ኖርበት ይችላል። ያፈኑት ሚስጥር ግን አለ። መሲ ጀግና ነች፣ ለኔ ጀግናዬ። እስከ መቼ ሄዳ እስክታገኛት ካገኘቻት በኋላ ምን ተፈጠረ? ሚኪና እሷም አንድ ላይ ነበሩ። ነይ ሲላት ራሱ እምቢ ስትል አስታውሳለሁ። ቤቷ ውስጥ ነበረች ሙሊት ጋር ገዝት በነበርኩበት ሰዓት። ስለዚህ እነዚህ ብቻ አይደሉም። አሁን መሲና ሙሊት ልጀምራቸው ነው። ታጋልጫለሽ። አንቺ ማን ነሽ? ከሰማይ የወረድሽ መልአክ ነሽ እንዴ? አፍናችኋል። ሚስጥሩን አውጡ። ታወጫለሽ ወደድሽም ጠላሽም። ያለበለዚያ በሌብነት ወንጀል ነው የምለጥፍሽ አንቺን። እስቲ በምን ተወርሽ እንደምታስቆምኝ አይሻለሁ። ታውቁትም መብረቁ ለምን ይመስላችኋል? አግብቼም አልወልደው፣ ምክንያቱም መጥፎ ነኝ። ስለዚህ መሲም ሙሪትም የምታቋትን ነገር ታፍረጠርጧታላችሁ። ይሄን ላድርግ እገደዳለሁ። ገንዘብ ተካፍላችሁ በልታችኋል አለልም። አፍ የለኝም ለሱ። በተለይ መሲም ገንዘብ በልተሻል። ሚስጥር ግን ደብቀሻል። በስነ ስርዓት ሚስጥር ደብቀሻል። እኔ ፋራ አይደለሁም ጋይስ። ፋራ ዘመር ሊኖረኝ ይችላል። እኔ ግን ፋራ አይደለሁም። 16 ዓመት በ11 ዓመት የራሴን አስተዳደርኩ ልጅ ነኝ። ፋራ አይደለሁም። በጣም ብልጥ ነኝ። የሰው ገንዘብ ብቻ ነው የምትጸየፈው። ስለዚህ መሲም ሙኒትም በህግ አምላክ አድርሱላቸው። ሚስጥሩን ታወጣላችሁ። ደግሞ አብረን እንሰራል ማለት ዱባይ ለሚሰራ ወንጀል ልሰጣቸው ነበር እኮ ስራ። አሁን እያንዳንድሽ መሲ እኮ ለብዙ አረብ ሀገር እህቶቻችን እኮ ዋጋ ከፍላለች እኮ መሲ። በአካል እየሄደች እኮ ስንቶቹን ታድጋለች። ግን ለምንድን ነው እዚህ ጋር የፈራቸው? ሀቢባ ስለሆነች ነው ሌባዋ? ሚኪ ስለሆነ ነው ሌባው? ለምን ያባትሽ ልጅ አይሆንም? ሌባን የምትታገይ ከሆነ ትታገያለሽ። 4 ነጥብ። ሰርቆ ካገኘሽው መለጥለጥ አለብሽ። ስለዚህ መሲና ሙኒት 2 ቀን እሰጣቸዋለሁ። እኔ ላይፍ ላይም ሆነ እንትን ላይ እኔ ጻድቅ አይመቸኝም ጋይስ። ሁላችንም እንደዚህ ሲላጥ የሆነ ማንነት አለን።
አሁንም ሰርቃችኋል አላችሁ፣ ግን ደብቃችኋል። ቀጣፊ ናችሁ። ልጀምረኝ ፍጠኑ። ወይ ሀቢባን ፈርታችኋል ወይ ሚኪን ፈርታችኋል። ነገር ግን ሀቁን ታውቃላችሁ። ከሀገር ወጣለች ብለሽኛል አይደል? ወላሂ አልወጣችም። ውሸታ ወጣለች ካልሽ አምጪ አሳይኝ የወጣችበትን። በምን አወቅሽ አንቺ? ምኗ ትኬት የቆረጠችበት ምናምን ጅኒ ቆለጥ አምጪና አሳይኛ። ያለ መረጃ በጭራሽ። ምንድን ነው ያደረጋችኋት እናንተ? የሚዲያ ባለሙያ ሌባ ምን ያስፈልገዋል? የሚዲያ ሽፋን እንኳን ሌባ ታገኝ የትጥቅ ትግል የሚያደርግ እኮ የሚዲያ ሽፋን ያስፈልገዋል። ዘሪሁን ጅኒ ቆለጥ እያሉ ያ ሁሉ ፕሮፓጋንዳ ላይ ያያችሁት እንዴ? ይሄን ያክል ማድረግ ምናምን ያ የሚናፈሰው በምንድን ነው? በሚዲያ። ሌባም የሚዲያ ሽፋን ያስፈልገዋል። ምክንያቱም ያለማቋረጥ እቺ ሴትዮ ሳጋልጣት ነበር። ስለዚህ ልጅ ሴትዮዋን ከማቅረብ ይልቅ ምንድን ነው ያደረጋችሁት? ደበቃችኋት፣ አስወራችሁ። ከሀገር ወጣለች የሚል ነገር አስወራችሁ። ቤት ብላ ነው እባክሽ የምትወጣው? ትናንትና ከፍታ የነበረችውን ፀጉር ቤት ሳታተርፍበት ነው የምትወጣው? ከወጣችን ተባብራችኋት ነበር የሚሆነው፣ ግን አልወጣችም። አይንሽ ውጣና እከክ ሌቦች። ስለዚህ ሚኪን የያዛችሁት ሚኪ ጋር አብራችሁ ናቸው። መሲም አብረሽ ነሽ፣ ሙኒትም አብረሽ ነሽ። መሲና ሚኪ በተለይ አንድ ቤት ናቸው። ይሄው እምላለሁ ከፈለጉ አንድ ቤት ናቸው። ሚኪ መዋሌትን ክሰስ ሲባል አልከስም አለ። መዋሌትን ከሰሰ ማለት ራሱን ከሰሰ ማለት ነው ጋይስ። እኛ እኮ ፋራ አይደለም። አብሲት ተደም ቆመን ቀቅለን የበላን ያራድዬ ልጅ ነን ብሏልና አብረው ናቸው። ሶሲ አብረው ናቸው፣ ወላሂ አብረው ናቸው እኮ። በአንድ ላይ ድምጻቸውን እኮ ሰምቻለሁ። ማታም ጠይቂያት ነበረ። ግን መሲን መጫን ያልፈለኩት ብሩ ላይ እጇ የለበትም። 100% እርግጠኛ ነኝ። ያስደነገጣት መሀሌት፣ እነዚህ ሰዎች መሀሌት ጋር አብረው መሆናቸውን አላወቀች። ይቺ ሴትዮ ዘው ብላ ስትሄድ መሀሌት ጋር እነ ሚኪም አብረው ናቸው፣ እነ ሀቢባም አብረው ነው የሚሰሩት። ተግባባን አይደል? ያኔ እኔንም ራሱ መልስ የሰጠች በድንጋጤ ነበረ። አረ ልጅቷ የማትጠብቀው ነገር አድርጋለች፣ የማትጠብቃቸው ሰዎች ከእሷ ጋር አሉ ምናምን ብላኛለች መሲ። በነገራችን ላይ ሪከርዱም አለ። ስለዚህ እነዚህ ግለሰቦች ብቻ አይደለም 24 ሰዓት ነው። ለቀንማ ምን ቦታ በሞት 24 ሰዓት ነው የምሰጣችሁ። 24 ሰዓት መሲም ሙኒትም። ከዛ በኋላ ያው አብራችሁ እዚህ ጋር የ50 ሚሊዮን ተጠያቂ ትለጠፊያለሽ። አንቺ ማነሽ? አማጅ እንዴ ቆለጥ ምናምን አልሰማም። ማማም እና ባባ የሚያስብለው ምንድነው? መልካም ስራ ነው። ሌባን በባሌና በቦሌ እየደበቃችሁ ከእናንተ ጋር በእንዴ ማና ባሽሎች ናቸው የምትከበሩ። ሀቢባ ምን አደረገች? ሚስቴን አላፋታችም። ይሄኛውስ ምን አደረገኝ? ቢያደርግ ሰርቆ መኪና ቢገዛ ነው፣ ሰርቆ ፎቅ ቢገዛ ነው። የኔን አልሰረቀም። ድሮም ተፈራ። ስለዚህ አሁንም ቢሆን አቶ ሙኒት አቶ መሲ ሰረቃችሁ አላልኩም። ነገር ግን የምታወጡት ሚስጥር ታወጣታላችሁ በስነ ስርዓት። ከአሁን በኋላ እዚህ ውስጥ ያላችሁ ጋይስ ለተጠየቀው ጥያቄ ወይም ለተወነጀለው ወንጀል ወይም ለተከሰሰው ክሱን መልስ መስጠት ያለበት አስፈላጊ ከሆነ ቪዲዮ ሰርቶ አስፈላጊ ከሆነ ከተከሰሰበት ቦታ መጥቶ ነው እንጂ እነኚህ ሌቦች በውስጥ እየተደዋወሉ እንዲበይ ይሉና ላይፋቸውን ከፍተው ሀቢባ ጉዴ አንድ ጥያቄ አለኝ፣ ነገር ግን ይቅርታ ሚኪ እንትን እንዳታቂ ነበረ። እሺ አመሰግናለሁ። ሚኪ ምንም አላውቅም እየተባባሉ ማለት ነው። እዛ ጋር በእናንተ ላይ በህይወታቸው ላይ ይጫወታሉ። እስኪ ድምጣና እዚህ ጭንብለዋን ካላስወለኳት ምድረ እከክ ሌባ። 3 ቀን ሙሉ ሰው ሙድ ይዝብናል። 3 ቀን ላይቭ ዘግተው ሲጨርሱ ወጥተው እኮ ሻይ ቡና አብረው ይላሉ። አሁን ያችኛዋ ወደ ቬሩስ ስለሄደች ነው፣ ቀስ ብላ ወደ ካናዳ ትሄዳለች። ከዛ በኋላ የተበላሽ እያንዳንድሽ ምን አባሽ ታመጣለች ትልሻለች። አንድ ቀን ካናዳ ስትገባ እመኑኝ ይችን ቃል እንደምትላት እመኑ። ጥሩ ግሪሳ ጀማ አለ ቲክቶክ ላይ አንድ ኮሜንት እከሌ ጀግና ናት ካለ ሁሉም ጀግና ናት እንደ መኪና ነው የሚነዱት።
ምኑ ናችሁ ነው? አይምሮ እኮ የተሰራው ለማስተንተን ነው አይደለም እንዴ? ለማስተንተን ነው አይምሮ የተሰራው አይደል እንዴ? እስኪ እነዚህ 57 ሚሊዮን ብር ሲበሉ እቺ ሴትዮ ዱባይ ውስጥ ፀጉር ቤት ከፍታ እየሰራች የሀቢባ ጊፍተር ሆና ሚኪ ጋር አብራ ሌላ ድለላ እየሰራች 2 ወር ሙሉ ስንጮህ ለምን ይመስሏችኋል ያልጠቆማት? ምክንያቱም አብረው ስለሚሰሩ ነው። አንድ ምስኪን ግን የገጠር ሴት የሆነ ነገር አጠፋች ተብላ መታ ትለጠፋለች። ጥራት ሀቢባ ተጠራሻለሁ ለጥፍሻለሁ ነገ ጉድሽ እንደሞተው አንዲት የድሃ ልጅ ገጠር የሆነ ጥፋት አጠፋች ተብላ አንድ ወደ ምስኪን ቸግሮት ተበድሮ ጠፋ። ቁጥሩን ታመጣና ፎቶን አጥታ እለጥፋለሁ አንተ ወንድ ነህ መተህ እዚህ ጋር ቁጭ ብለህ አንቺ ጭገራም ሌባ እከክ ውሻ። እስኪ ማህሌት ናምጪ እቺ ሌባ አጭበርባሪ ማህሌት ናምጪ 57 ሚሊዮን ይኸውላችሁ። የሚገርማችሁ ነገር አሁን ማሰማችሁን በደንብ አዳምጡት። በጣም የሚያስጠላ ማለት ነው። በጣም የሚያስጠላ ምድረ ሌባ። እኔም አልፈታቸውም ወላሂ ነፍሴ በእጁ በሆነች በጌታ ይምላሉ። አልተዋቸውም በጭራሽ። አቋ ካልወጣች አልተዋቸውም። የት ነው አባቴ? ኦኬ እንትን ላይ ልጓና ላወርደው። እንዴ ቀላል ሙድ ይዙብናል እንዴ? አለመማር ራሱን የቻለ ነው። ተፈጥሮ አይምሮ አለን እኮ የምናስተነትንበት አይደል? ይኸውላችሁ ሙዳቸው 50 ሚሊዮን የኢትዮጵያ ብር የተበሉ ሰዎች አሉ። ካን ዩ ኢማጂን? ካን ዩ ብሊቭ ዳት? ሚኪ ይሰማል? 50 ሚሊዮን ማለት 50 ሚሊዮን አለ ማለት ነው። ይኸውላችሁ 50 ሚሊዮን የኢትዮጵያ ብር የተበሉ ሰዎች አሉ። ካን ዩ ኢማጂን? ካን ዩ ብሊቭ ዳት? ሚኪ ይሰማል? 50 ሚሊዮን ማለት 50 ሚሊዮን አለ ማለት ነው። 50 ሚሊዮን ማነው በይው ማህሌት የምትባል እናቴ የት ነች? ካናዳ የገባችበት ካናዳ ወስዳቸዋለሁ ብላ የበላቻቸው ከመቶ ምን አለ እዚህ ብትቆይ 50 ሚሊዮን አያችሁ አይደል ሙዳቸውን? እቺ ሴትዮ እኮ ፀጉር እያስተዋወቁላት አብረው ምሳ እየበሉ እኮ ነው። በተለይ ከሚኪ ጋር ሚኪ የሚሰራውን ደግሞ ሀቢባ ታውቃለች። አሁን ምንም እንዳላወቁ ሆነው ማለት ነው። ስራቸውን ሰርተው ከጨረሱ በኋላ ላይቭ እንገናኝ ይሉና 50 ሚሊዮን የሆነች ልጅ ዘርፋ መጣች። ማነች እሷ? ማህሌት የት ነው ያለችው? ፈልጊልኝ ምናምን። እኔ የሚያናድደኝ ሮቦት ሆናችሁ ፒፕሎች ናችሁ። እንዴት በእኛ ላይ እንደዚህ ሙድ ሲይዙ ዝም ትላላችሁ? ይሄን የሚለው እኮ ሚኪ እኮ ሌባዋ እዚህ ናት ብሎ ከጠቆመን በኋላ እኮ እሱ እኮ ነው ሌባዋን ያሳየን። ስለጠፋልና አከክ ስላለ እዚህ ጋር ተበጠፋልና ሌባው ወደዚህ አሁን ይሄን የሚሉት መቼ ነው? በዚህ 2 ሳምንት ማህሌት ሌባዋ እዛ ትገኛለች ብሎ የጠቆመን መቼ ነው? የዛሬ ወር። አያችሁታል? እቺ ሴትዮ የዛሬ ወር እኛ ፈልገን አጥተናት ያገናኘን ሚኪ ራሱ ነው። አሁን እንዳዲስ ምንም እንደማያውቅ ደግሞ ቤቱን ከፍቶ ይላል 50 ሚሊዮን ብር ዘረፈች ካናዳ ወስዳለሁ ብላ። ማነች? ማህሌት የምትባል ካናዳ የገባች ልጅ ናት ምናምን ብለዋል። ምንም እንደማያውቁ ማለት ነው። እሱ ፀጉር ቤቷን ሲያስተዋውቁላት ምናምን ሲያፈረዱላት የነበረች ሴት መሆኗን እኮ አውቀው እየሸወዱ እኮ። እንደዚህ አይነት ሰዎች ነው እንግዲህ ብታበረታቱት። አሁን እዚህ ጋር አላቃትም ብሏል አይደል? ሌላ ቦታ ደግሞ እኔንም ሸጉዳኛለች እኔንም በልታኛለች ይላችኋል። ደግሞ ትናንትና ማታ እንትና ሲከፍቱ የነበረው ዘር ያዕቆብ ሲከፍቱ የነበረው ሪከርድ አይታችሁታል። ማህሌትና ሚኪ አንድ ላይ እየሰሩ ሚኪ አሳማኝ ነው። ይሄ ላቦሮ ጎርኮ ማለት ነው። 80 ሰዎች 7 ሰዎችን አሳምኖ ብራቸውን ከተቀበለ በኋላ አርጎ ተከፋፍሎ
ከዛ ማህሌትን አላቃትም ይላል። ማህሌትን ሪከርድ እያደረገች እኮ ነው ከሱ ጋር አብራ። አያችሁ አይደል? ሲስተማቸው ራሱ ለኛ ማህሌትን ሲያገናኝ ከማህሌት ጋር ኦሬዲ ጨርሰዋል። መስከረም 17 በያቸውና እስከ መስከረም 17 ቦታሽን ትይዣለሽ፣ እኔም እንዳልጠረጠረ ሪከርዶች ምናምን ስላለብኝ ስለዚህ ጠፋች እንላለን ብለው ማለት ነው አቀደውባታል። ይሄን ነገር በነገራችሁ ላይ በመሲ ትንፋሽ አውቄው ነበር። መሲ በጣም ደንግጣ ነበር። አንተ ሴትዮዋን አትጠብቃትም፣ ሴትዮዋ አብረዋት ያሉት ሰዎች እነማን እንደሆኑ ምናምን ብላ ወሬውን ሳታወራኝ እፍና አድርገው ቀረች። እኔም ካይሮ ነው ያለሁት፣ አማራጭ የለኝም እሷን ከመጠበቅ ውጭ መስከረም 17 እየጠበቁ ነው። ግን 50-50 ጥርጣሬ ልትከፍል ላትከፍል የሚለው ነገር እርግጠኛ አይደለሁም። ስለዚህ እንዴት ነው አሁን በራሳቸው አንደበት ማህሌትን እሱ እንደሚያውቃት ከሙኒት ቤት ሲያወራ ነበራል። እኔንም ሸጉዳኛለች ወንድሜንም በልታለች እያለ ግን 57 ሚሊዮን ዘርፋ ካናዳ ልገባ ያለች ምናምን ስትለው ማናት ማህሌት የት ነው ያለችው? እነዚህ ሰገጤዎች ሸጉዷቸዋል። አሁን እንትናን ደግሞ አሰማቸዋለሁ። እቺ ማነው ስሟ? እቺ ማነው የምትባለው? እቺ ሮቶዋ ማነው ስሟ? ሮቶዋ ስሟን ነገሩ በቃ ሮቶዋ ማገባኝ። ሮቶ ትክክለኛ ስሟ ነው። ይኸውላችሁ ባይዘው እኮ ፋሲካዬ እኔ ብር ሳስገባ አንደኛው 2 አካውንት ላይ ነው ያስገባሁት፣ አንደኛው አንቺ ጋር ነው ያስገባሁት። ምን አካውንት ነው? እያገላበጠችው ትሆን እንዴት እንደሆነ አላውቅም። 148,000 148 ወይ አንተን ሌላ ሲዝ ኢትዮጵያ እንትን የምለው ወይ ተባባሪዋ ባይዘው ወይ በሁለት አካውንት ነበር። አንደኛው አካውንት ላይ በነገሮች ላይ ብሩን ያስገባሁት ካንቺ ላይ ነው አላት። ይሄን የሚለው ተበላ የተባለው የሚኪ ወንድም ነው። አንደኛው ሌባ ማለት ነው፣ አንደኛው እከክ። አሁን 148,000 ብር ስላስገባላት መክሰስ ነው ያለባት። ለምን ትከሰዋለች? አስለ ያንን ያዘዘችኝ ማነች አለ ማህሌት ነች። በማካውንት ላይ በፋሲካ አካውንት እንዲገባ። እሺ በፋሲካ አካውንት ብሩ መግባቱ እሱን ያስከስሰዋል ወላ እሷን ያስደስታታል? አያችሁት? የፋርነታችሁ ፋርነት ሲያወሩ ራሱ ምን ብንል ያዋጣናል፣ ምን ብንል ያዋጣናል የሚለው ራሱ ያውቁት እርስ በርስ ስላባላናቸው ማለት ነው። አያችሁ አይደል? አሁን 148,000 ብሩ ማህሌት የሚኪው ወንድም ብር አስገባ ስትለው በማን ያስገባው? በፋሲካ ነው ያስገባው። አያችሁታ? የፋሲካ እጅ እንዳለበት አውቃችኋል። ግን እሱ ሚስጥሩን ስለዘረገፈ አማራጯ ወይኔ አንተ ነበር እንደ ላሲዝ የነበረው ተባባሪ ብዬ ቆይ ብር እየገባላት እንደ ብር አምታሲዘው ብር አላወጣ ብር አስገባ ኦሬዲ 148,000 ብር። አሃ ሌላውን ብርም እንደማለቷ ምንድን ነው ያለችው? በደንብ አዳምጡ። ብሩን አስገባ የሚለው የሚኪ ወንድም ነው። ምን ያክል ባይዘው እኮ ፋሲካዬ እኔ ብር ሳስገባ አንደኛው 2 አካውንት ላይ ነው ያስገባሁት፣ አንደኛው አንቺ ጋር ነው ያስገባሁት። ምን አካውንት ነው? እያገላበጠችው ትሆን እንዴት እንደሆነ አላውቅም። 148,000 148 ወይ አንተን ሌላ ሲዝ ኢትዮጵያ እንትን የምለው አያችኋታ? የጋጠ ወጥነቷ ቆይ ፋሲካ አብራ ተካፋይ ደላላ ነች ወይስ አይደለም? አራት ደላላ ነች። ማህሌት የሷን አካውንት እንዴት አወቀችው? የኢትዮጵያ አካውንቱን። ሲቀጥል 148,000 ብሩን የሚኪ ወንድም ለምን አስገባ? ብድር እየመለሰች መሆኑ ነው። እንደዛ ነው ያስባችሁት? አይደለም። ልጁ በአጋጣሚ ሚስጥር ስለዘረገፈ ለማለባበስ ብላ የተጠቀመችው አንተ ነበር ሌላ ሲዝ የነበረው አለች። እኔ አበበ የሚባል ሰው አካውንት ላይ ብር አስገባው። ባለ አካውንቱ ለምን እኔ ይከሰኛል? ለምን ያስይዘኛል? ብር አይደል እንዲያስገባውለት? ፈንጅ አላስገባውለት? ቆይ የሚኪ ወንድም የምታሳስረው እሷ ፈንጅ ነው እንዲያስገባላት ወይስ ቦምብ ነው? ብር ነው ያስገባላት አይደል? ለምን የምትከሰው? ምክንያቱም የማይወራ ወሬ ስለወራባት ነው። እኔ ማህሌት አበድርኝ ያለችባት እሷ ያበደረችበት ስለ ብር ያወሩበት ሪከርድ ወይንም ሜሴጅ ካላት እኔ እቀጣለሁ። እኛ ፋራ አይደለንም። ፋራ ቤተሰብ ይኖረኛል አለኝ። ላስታውሳችሁ ምንጅላቴ ፋራ ነበር። የአያቴ አያት ማለት ነው ፋራ ነበር። ወደና ይቀረው ሄዷል። ከዛ ውጭ እኛ ቤተሰብ ውስጥ ፋራ የለም። ሁላችንም መራዶች ነው። ተግባባን አይደል? ሁለተኛ መሲን እያየዋት ነበር። ልክ ቅድም እንዳልኩት ነው የምናገረው። እኔ አልፈራ አልኮራ ታውቁኛላችሁ። መሲ እየሰማች ነው አይደል? ብሩ እጅሽ ላይ ብር የማህሌት ብር ላይ እጅሽ አለበት አልልም።
ለኔ ጀግናዬ ነበርሽ እስከመቼ ሄደሽ እስክታገኛትና እስክታገናኝ። አሁን ግን አንቺም ሙኒትም ሁላችሁም ሚስጥር ተደባብቃችኋል። ማጋለጥ ያለባችሁ ነገር አለ። 100% ነው የምናገረው። እመኝ የሆነ ሚስጥር ታጋልጣላችሁ። ምክንያቱም ይኸውላችሁ ፍን ብሏል ጉዳዩ። መሆን የለበትም። መሲ ከፈለግሽው ሰው ጋር ተጋይ፣ ታሰሪ፣ ተፈለጭ፣ ተቆረጭ፣ ጀምረሽዋል፣ ጨርሽ። የሆነ ሚስጥር አለ ደብቃችሁታል። ምክንያቱም ማህሌት አልወጣችም። ማህሌት ወጣለች ያለችው ሙና ነች። ሙና ወጣለች ካለች ጭቅ ያደረገችበትን ፎቶ ታሳየኝ። ያለበለዚያ እሷም ተባባሪ ነች። በመስረቅ ባይሆን ሚስጥር በመደበቅ ተግባባን አይደል? እስካሁን ድረስ በስርቆት ወንጀል ወይንም በገንዘብ ስምሽን አላነሳም። ነገር ግን ለምን ደበቅሽ? አለ የደበቃችሁ ድራማ። ሙኒትም አለ። አንቺ ቅርብ ጊዜ ያወቅሽው በተለይ እሷን አግኝተሻት ከተመለሽ ወደዚህ ውስብስብ ነገር ውስጥ ስላስገቡሽ ላለመናገር ተገደሽ ጸጥ ያልሻት ነገር አለች። ሙኒትም በተመሳሳይ ልጅቷ ከሀገር ወጣለች ብላ ወሬ የተነፈሰችው እሷ ናት። የት አለ ማስረጃው? በምንድን ነው ያየችው? በትርፍ ሰዓቷ ትጠነቁላለች ወይስ ደግሞ የሚነግራት የተሳሳተ ጠንቋይ አለ? ያለበለዚያስ መስዋዕት ቆጥራለች? ያለበለዚያስ ደግሞ ምንድን ነው በህልሟ ነው ያየችው? አይ ቼክ አስደርጌያለሁ ካለች ፎቶ ታምጣ፣ መረጃ ታምጣ። ግዴታ ነው። ዝም ብሎ ያለ ማስረጃ ማውራት አይቻልም። እፍን አድርጋችሁታል። አሁንም ደግሞ ሚኪን ደብቃችሁታል። አያችሁ፣ በእርግጥ አንቺ ላይ የሚመጡ ችግሮች አሉ መሲ፣ አውቃለሁ። የሚመጣብሽ ተጽዕኖ ይኖራል፣ እናውቃለን። እኔ ድብን አድርጌ ነው የማውቀው። እስከ ሄደሽ ቤቷ ድረስ ሄደሽ እስክታገኛት ጀግናዬ ነሽ። ገባሽ አይደል? መቼም የማልክደው ቃል። ለምን ማንም ሰው ደፍሮ ቤት ሄደሽ ካገኘሻት በኋላ ግን የሆኑ ሰዎች በመንገድሽ ላይ ስላጋጠመሽ ጉዳዩን ትተሽዋል። በቃ ስለዚህ መልስ ስጡ ነው። ሚስጥሩን አጋልጡ፣ ራሳችሁን ነፃ አውጡ። ማህሌት ከሀገር አልወጣችም፣ አትደብቋት። ጥሩ አይደለም። የእነሱ ሰዎች እንባ ይብሳል፣ የድሃዎቹ እንባ ይብሳል። የእነዚህ የሚያለቅሱ ሰዎች እንባ ሁላችሁንም ያገኛቸዋል። ሁላችሁንም እፍን ያደርጋችኋል። ስለዚህ መሲ ፕሊስ ሙኒት ጋር ተመካከሩና በውስጥ ይሄ የታፈነው ነገር ይተንፍስ። አለቀ። ከፈለገች ሀቢባ ትቀየምሽ፣ ከፈለገች ሙኒት እጇ ይኑርበት፣ ከፈለገ ሚኪ ገደል፣ አያገባሽ። ለምን ሰው በሰራው ወንጀል ነው የሚጠየቀው? አንድ ነፍስ በሰራችሁ እንጂ አትጠየቅም። ከታገሉ መታገል ነው። የምን ማለባበስ ነው? እንዲህ አንገቴ ይቆረጥ ካስፈለገ የወደደች ሰው ይጥላሽ። አውቃለሁ ችግር ውስጥ ነሽ መሲ፣ 100% ችግር ውስጥ ነሽ አውቃለሁ። ምንም እንዳታስረጅ ስለማቅ ምን ውስጥ እንደገባሽ ስለማቅ ሳታውቂ የሆነ ነገር ውስጥ ገብተሻል። ዝምታ ነው የሚያዋጣው? ኖ፣ አጋልጧት፣ ተንፍሷል። ተባበሩ፣ ተመካከሩና አጋልጡ። አንደኛ ለምን ይዋሻል? ማህሌት አልወጣችም ከሀገር። ሙኒት ምን ነጥቷት ነው ዋሽት? ለምን ትዋሻለች? ቼክ አስደርጌያለሁ፣ ታምጣው ፎቶ ታምጣ፣ መረጃውን የወጣችበትን ፎቶ አንስታ ቼክ ያስደረገችበትን ታሳየን። አላነሳችን ፎቶ ድጋሚ ላ ቼክ ታርግ። ሀታ እኮ እሷን አይተናታል እያሉ እዚህ የሚናገሩትን እኮ በውስጥ እያስፈራሩ እኮ ነው። የሚያስፈራራው ማን ሊሆን ይችላል? የእሷ ቤተሰብ። እሷ ስትጋለጥ አብሮ የሚጋለጥ ሰው ስላለ ለዛ ነው የሚሸፋፈነው ጉዳዩ። ስለዚህ ጋንግስተሮች ፕሊስ እዛ አርሶና አርሞ ኮትኩቶ ፍራሹ ሳይቀር ጀበናው ሳይቀር ሽጦ አሁን ካናዳ ልገባ ነው ብሎ ያለ ንብረቱን ሽጦ እልም ሲልበት ገንዘቡ ጎዳና ላይ ልጆቹ ቁጭ አድርጎ ካርቶን አንጥፎ የሚለምን ዮናስን ጀሚላን አትርሱ። መሲ ብር በልታለች። መሲ ብር ብትበላ ገና ስልካት ነበር የምትበላ። መሲ ብር በልታ ሳይሆን አንደኛ ሚኪ እንደበላ ስላወቀች ነው። ሁለተኛ ሌላ ሀቢብ አለች። ሶስተኛ ሌላ ሰው አለ። እንግዲህ ቅልቦች ተብሏል። ቅልቦች እንጠራዋለሁ፣ ይመጣል። ቅልቦች መምጣቱ አይቀርም። ቅልቦች ዛሬ አጥርቶ ይሄዳል። እኔ አንዳንድ ጥያቄዎችን ጠይቀዋለሁ ለመጨረሻ ጊዜ። ቅልቦች ካለበት፣ ተስፋዬ ስላለበት፣ ሙኒት ካለችበት ወይንም ሀቢባ ካለችበት መሲ እዚህ ውስጥ ችግር ውስጥ ገብታለች መሲ። ምክንያቱም ጭንቀቷን እያየሁት
ሚኪ ላይ አንድ ቤት ተቀምጠው መታ መስክራበት እያለቀሰች ነው ቶሎ ብላ ወጣ ሄደችው። ተግባባን። አውቃለሁ እኔ የመሲን ችግር እኔ ተረድቼዋለሁ። መመስከር በጣም ከባድ ነው፣ በተለይ ሰው ሀገር ላይ ታውቁታላችሁ አይደል? መሲ ሙኒት ጋር ተመካከሪ፣ የደብቃችሁትን ሚስጥር አውጡ። ያለበለዚያ ብቻ አንተማመንም። በቃ ከዚህ በኋላ ማህሌትን የት እንደተቀመጠች ሁላችሁም ታውቃላችሁ። ወላሂ ታውቃላችሁ። ወላሂ እምላለሁ ታውቃላችሁ። እዚህ አንድ ኮንጎ ጫማሽን ጥለሽልኝ አንድ እግርሽን ብትሄጂ በአንድ እግር ኮንጎ ጫማ ብትሄጂ የት እንደምትሄጂ አውቀዋለሁ እኔ። አዎ ቅልቦችን እስክገባ እየጠበቀ ነበር። ወንድሜ ሰላም አለይኩም። እንዴት ነው ወንድሜ? ደህና ነው ወይ? ወአለይኩም ሰላም መብረቁዬ አለህልኝ ወይ? ከተመቼ ምናልባት አሁን ዙሪያ አደርክብን አልተኛ ኔትወርክ የለም ጃጓር። እሺ ቅልቦች ላይ ተከፍቶ ከሆነ መብረቁ ብላችሁ ጻፉበት፣ ይመጣል። እንዲመጣም ነግሬዋለሁ። ሀቢባን ተዋት፣ ሀቢባን ተዋት። ማን ስለሆነች እንደው በይላችሁ ዘጣ ጥሩ እያደረክ ነው መብረቁ። ጥሩ እያደረክ ነው። ጉዱን እያወጣህ ነው። ዘግዝከህ ከውስጥ አንጀቱን እየሳብከው ነውና አንጀቱ በሙሉ ሁሉ አቤት ኔትወርክ ዛሬ ትክክል አይደለም ጃጓር። ቦታ ቀይር እስኪ። ቦታ ቀይር ጃጓር። ጀርሚን አስገቡት። ቦዲተሮች ግን ለምን አታስገቡት? እኔ እኮ ዝም ማለት ነው እንጂ ነው። እሺ ሀቢባን አስወጣ የምትሉ ሰዎች አላችሁ። ሀቢባ የሚያወጣት ስራዋ ነው። ንጹህ ከሆነች ትወጣለች፣ ንጹህ ካልሆነች አትወጣም። በነገራችን ላይ በእሷ ስም ገንዘብ በቴሌግራም ተዘርፎ እኔ ተከታትዬ ደርሼ እሷ እንዳልሆነች አረጋግጫለሁ። አያችሁ፣ ሀቅ ማለት ይሄ ነው። ያልበላችሁን በላች አለንም፣ ያላጠፋችሁን አጠፋች አለንም። እኔ ሳልሆን ማወጣት ስራዋ ነው የሚያወጣት። ንጹህ ከሆነች ማንም ቢለፈልፍ ማንም ቢጮህ ምንም ልትሆን አችልም። በተመሳሳይ እኔም ማለት ነው። ንጹህ ካልሆነች ደግሞ ትጠይቃለች። እሷ ማን ስለሆነች ነው? 50 ሚሊዮን ተጠያቂ እሷ ናት። አዎ እሷም ጭምርት ናት። ምክንያቱም ሚኪና እሷ በጭራሽ ሚስጥር አይደባበቁም። ይኸውላችሁ የመሀሌት አካውንት አላት። መሀሌት ግፍተሯ ነው። እንዴት ነው አንድ ቋሚ የሆነ ጊፍተር በቀን እስከ 50 ሺህ ኮይን የሚሰጠን ጊፍተር በውስጥ የማታወራው የማትተዋውቀው? በዛ ላይ እርዳታ ባለ ሰዓት 50 ሺህ ብር ነው የምታስገባላት ምትረዳት ማለት ነው። የኢትዮጵያ 50 ሺህ በየጊዜው እየመጣ እርዳታ የሚረዳን አካል ደንበኛ ቋሚ ጊፍተርህን እንዴት ነው የማትተዋወቀው? የጊፍተር ዋና አንደኛው ዓላማው እኮ መተዋወቅ ነው አይደል? ስለዚህ ሰው ተቸግሯል ባለች ቁጥር 50 ሺህ ብር የምትሰጣት ከሆነ ጊፍት ፑሽ የምታደርግላት ከሆነ ፀጉር ቤቷን አስተዋውቃላት የምትከፍላት ከሆነ ታውቃታለች። ሞት ይሻላል። ታውቃታለች። ድብን አድርጋ ራሳችሁን ጠይቁ። እኔ ጋር አትጫጫው። ራሳችሁን ጠይቁ። አንቺ ራስሽን ልጠይቅሽ። በአግባ ቦታ ብትሆኚ ሁሌ ጊፍት የሚሰጥሽ እና ሁሌ በእርዳታ ሰዓት 50 ሺህ ብር የሚያስገባ ከሆነ ሌላው ፀጉር ቤቱን ሄደሽ ማለት ፀጉር ቤቷን የምታስተዋውቂላት እና የምትከፈይ ከሆነ ይቺ ሴት አታውቂያትም? አላየሻትም? ታውቂያታለሽ። ድብን አድርገሽ ታውቂያታለሽ። ሌላውን ቶት ሚኪ ከእሷ ጋር አብሮ ድለላ እየሰራ ነው። የጠዋቱን ሪከርድ ሁላችሁም ሰምታችሁታል። ሚኪ ከእሷ ጋር አብሮ ድለላ እየሰራ ሀቢባና ሚኪ ምንድን ነው ተደባብቆ የሚያውቁት? እንዴት ከኔ ደበቅ እያለች ስታወራስ አትባልኑም እንዴ? አሁን ኖረችበት አልኖረችበት አሁን አይደለም ተረጋግጠው። መቼ መሰላችሁ? መሰረት መሲ ብርጅስቶንና ሙሪት ሚኪ ይሄ ሌባ፣ በተመሳሳይ ሀቢባ አንዳንድ ሰዎች የደበቁት ሚስጥር ሲያወጡት ያኔ ሀቢባ ንጹህ ናት አይደለችም ታዩታላችሁ። ምክንያቱም ሚስጥር ለምን ያ ሰው አይቻት ያለ ሰው ምን ያክል እርግጠኛ ነው? አንተን ሀቢባ ምናምን ስለምታምናቸው ነው አይምሮ ላይ ያ ነገር ነው። እኔ ሀቢባ የምትባል ሴትዮ አላምንም በፍጹም። እንደዛ ከሆነ እንግዲያውስ ልንገርህ፣ አሁን በደንብ አዳምጠኝ። የተፈጠረውን እኔ ልንገርህ እና ራስህ ፍረድ። እሺ
እቺ ሴትዮ ለሁለት ወር እንዳፈላለኳት የዛሬ ወር ሚኪ በመሲ አማካኝ መሲ ነጋ መታ እንዲሰረቀች መያዝ አለባት እያለ ለመሲ ደውሎ ሌባዋ አላገናኝሽ ብሎ ሌባዋን አገናኛት። ማን ነው? ሚኪ። ሌባዋ ለመሲ ሎኬሽን ላከችላት በቤቷ ድረስ። ቤቷ ሄዳ ስታያት መሲ ደንግጣለች። ምክንያቱም ያቺ መሀሌት የምትባለው ሴትዮ የዘረፈች አልመሰለቻትም፣ ሌባዋ አልመሰለቻትም በጭራሽ። ለምን? መሀሌት የምትሰራው ከነ ሚኪ ጋር ነው፣ የምትሰራው ከነ ሀቢባ ጋር ነው። የሀቢባ ትልቅ ጊፍተር ነች። እርዳታ ሲባል 50 ሺህ ብር። ቆይ አንተ ራሱ ጠይቃለሁ። አንተ ገስት ስትከፍት ሁሌ ጊፍት አንበሳ የሚወርድልህ ከሆነ አንድ ሰው ትልልቅ ጊፍቶችን የሚሰጥህ ከሆነ ቤትህ ላይ ሰው መርዳት የምትፈልግ ሰዓት ሰው ገብቶ 50 ሺህ ብር 50 ሺህ ብር የሚረዳህ ከሆነ ያን ሰውዬ በውስጥ አታወራውም? አትተዋወቀው? ይሄን መልስልኝ። እንዴት ነው የማልተዋወቀው? በ50 ሺህ ብር አይደለም 10 ሺህ ብር አካውንቴ ላይ የሆነ ነገር ከጣለ ደጋግሞ እንትን የሚለኝ ሰፖርት የሆነ የሚያደርገኝ ሰው እንዴት ነው የማለው? ምን አስበህም ነው ሁላ እኮ ትላለህ። ሌላውን ትተው ሀቢባ ይሄን ነገር ታውቃለች ብለህ 100% ከተቀበልክ ደግሞ ከሀቢባ ጋር የሚሰሩት ደግሞ እነማን ናቸው? ከሀቢባ ጋር የሚሰሩት ራሳቸው እነ ሚኪ እነ ምናምን ገባ አይደለ? ሶ በሰዓቱ ላይ የዛሬ ወር ሚኪ ይችን ሴትዮ ሌባይቱ እዚህ ናት ብሎ ጠቁሞ ሌባይቱን ይዘናት መስከረም 17 ትከፍላለሁ መብረቁ ቪዲዮ አትስራብኝ ቪዲዮን አጥፋልኝ ብላኝ እሺ ብዬ አጥፋፍቼላት ተግባባን አይደል? አሁን እሱ በዚህ ሴትዮ ተዘረፍኩ ብሎ ማለት ወርሳታ አታምንም ማለት ምክንያቱም ሌባ ናት ብሎ አንገራይቶ ነው እሱ ሌባዋ እቺትና እንደው ሸውደው ነው ቢባል ራሱ ስለመበላቱ መረጃ ይኖረው። ግን የወጣበት መረጃ ምንድነው? ሌላ 7 ሰዎች ከኢትዮጵያ ከማህሌት ጋር ተስማምተው የዘረፈበት ሰው ነገር ሚካኤል አወቀ ማለት መሰረቱን ታውቃለች ወይ? ሙኒትም የሰባዎቹ ጣ ደርሶኛል እኔ በቃ ደርሷል አይደል? ስለዚህ ሚኪ የሚሰራው ከነማን ጋር ውስጥ በመጀመሪያ የሚሰራው ከአቡባ ጋር ገባ አይደል? ከዛ በኋላ ከመሰረት ጋር ትንሽ ግንኙነት አላቸው። ግን በመስረቅ አትሳተፍም። ለምን? ሞባይል ነው የምትሸጠው ገባ? ነገር ግን ሚኪ ከዚች ከመሀሌት እየዘረፈ መሆኑን ላታቅ ትችላለች። መሀሌት የምትባለዋን ሌባ በአካል ስታገኛት ነው ራሱ መሰረት ደንግጣ የመጣችው ማለት ገባ? የጠበቀቻት ሌላ ሴት ነበረች። ስለዚህ እነዚህ የአሮጊት ስብስቦች ይቺ ሴትዮ እንዳናገኛት አድርገዋል ማለት ነው ገባ? አሁን ምን አሰቡ? ሀቢባ ከዛሬ 2 ወር በፊት እርጅን ብለው ይሄዳሉ። ከዛ ሪከርዶ አለ መረጃችሁን ላኩልኝ ትላቸዋለች። መረጃ ሲልኩላት ፎቶም አብረው ልከውላታል። አይታ ጸጣለች የዛሬ 2 ወር። ከዛ ልጅቷ ከዱባይ ወጣች ብለው መንጫጫት ጀመሩ። ሰዓቱ ሲደርስ አየህ የኛ መስከረም 17 ቀጠሮ በቃ እንዲህ አድርጊ እንዲህ እናድርግ እንዲህ አድርጊ ምክር ነበራቸው። በቃ እስከ መስከረም 17 ድረስ ፀጉር ቤቷን እንዲሸጥ ምናምን ጨራርሰዋል። ገብቷል አይደል? ሰው ከመድረሱ 4-5 ቀን ቀደም ብለው ተበላም ብለው ራሳቸው ጮሁ። እነ ሚኪ ራሳቸው ምን ያደርጉ የበሉ ሰዎች ተበላም ብለው ወጡ። 57 ሚሊዮን ማለት ቀላል አይደለም። ቲክታክ ላይ እድሜ ልኳን ብጮህ አታገኙም ያንን ገንዘብ። ሀቢባም ሁን ማነጅ እንዲቆለጥ እኔ አያገባኝም። ያ 2 ሚሊዮን 3 ሚሊዮን ቦጨቅ ካረገችላቸው ወላሂ ቢዝነስ ማኖች ናቸው። ወደዳችሁም ጠላችሁ ገሻ ቤት ያመለጡ ላቦሮች ለእናንተ ንግስት ትሆናለች። ከፈልጋችሁ አምልኳት፣ አያገባኝም። ግን አንድ ሰው ልክ እንደዚህ እናንተ እንድታምኑ ንግስት ናት ብላችሁ እንድትመሰክሩ አታደርግም እንድትሉ የሚያሳያችሁ የሆነ ባህሪ ያለው መልካም ስራ ላይ አዘውትሮ ሲሰራ እያሳያችሁ ይሰራል። ሲረዳ እየቀረጸ ይረዳል። በቃ ሀቢባ ነው ንግስት ነው የምለው። ከዛ በኋላ ግን ከጀርባ ያለው ህይወቱን አታውቁት። በቃ ከዛ በኋላ አይናችሁን ቢያወጧችሁ ራሱ አታምኑ። ሰረቀ ብሏችሁ ግን ሁሉም ላቦሮች ናቸው። ሁሉም ብለው አጀንዳ ቀርጸው ነው ቲክቶክ ላይ የመጡት። ላቦሮች ናቸው ወላሂ። ያለምንም ጥቅም ቲክቶክ ላይ መጥቶ 4 ዓመት 5 ዓመት ሰውን አይረዳም። ተግባባናል። ይቺ ሴትዮ ሀቢባን ለምሳሌ ልንገራችሁ። ሀቢባ መልካም ስራ ትሰራለች ብላችሁ ባታምኑ ኖሮ ከሷ ጋር ሎተሪ ትቆርጣላችሁ? አትቆርጡ። ሎተሪ ስትቆርጡ በሚሊየን ገንዘብ ስንት እንደቆርጣችሁ አታውቁም አይደለ? ምንድናት እሷ? ብዙ ተከታይ ያላት አይደል? ያ ሁሉ ተከታይ እንዲከተላት መልካም ስራን በጣም አዘውትራ መስራት አለባት። ከዛ በኋላ ሎተሪ ብላ መጣች። አያችሁ? እናንተን መልካም እንደሆነች ካሳመነች በኋላ ሎተሪ ብላ መጣች። ከሎተሪ ላይ ስንት ነው የምታተርፈው ነው ጥያቄው። አያችሁ አይደል? ያን ለመስራት ምን አድርጋለች? መልካም ስራ በቃ እሷማ በትክክል ነው ጣም የምጥለው እሷ ሀቀኛ ናት እንድትል አሳምናቸዋለች።
ምን በማድረግ መልካም ስራን አዘውትራ በመስራት አዛኝ በመሆን ደጋፊ በመሆን ረዳት በመሆን ሐቀኛ በመምሰል እናደርጋችኋለች፣ አሳምናችኋለች። ከዚህ በኋላ መብራቁ ይቅርታ አድርግልኝና የሎተሪው ብቻ ይገርማል እንዴ? ገስት ላይ ገብተህ ቁጭ ለማለት እና ፎሎ አርጉ ብለህ ታብታብ አርጉ ብለህ ለመናገር ራሱ 1000 ድርሃም ነው የምትቀበለው እኮ እንዴ። ቮይስ አለ 1000 ድርሃም ትጠይቃለች። ይሄ ምን ማለት ነው? ቪዲዮን አይተው ሊሆን ይችላል የሚኪን። ቆይ ላሳይህ እንትን የሚሉበትን የቱሩ ያልኩን የቱር የሚያደርግበትን ያልኩን ሶሪ ቆየኝ። ኦኬ ቪዲዮ አይከፍትልኝም ለካ 1000 ያልሞላውም ሶሪ። ግን አውዲዮን ላሰማ አውዲዮን ብቻ መልዕክት ላኩልኝ። ዛሬ እኮ ቀጠሮ አለ እዚህ ኢትዮጵያ። ምናልባት ቱር ነበራቸው ወደ አውሮፓ የሚጓዙት እና ከአንድ ግብረሰናይ ድርጅት ጋር ወደ 3-4 ዓመት አብረው የሰሩት እና እዛ ጉዞ ለማድረግ ኤምባሲ ገብቶ የኮቴ ከፍሎ ጉዞውን እየተጠባበቀ እያለ ያው የ57 ሚሊዮኑ ኬዝ መጣለት። ፓስፖርቱን ሰጥተው ነበረ ዛሬ እና ቶሎ ዱባይ ደርሶ የነገር እኮ ትናንትና ደርሶታል። ለመብረቁ በዛ ለመሄድ ነበር እቅዱ። ያ ስላልተሳካለት ልክ ነህ። ሁሉም ሰው ጋር ተዳርሷል ይሄ ነገር። ይሄን ነገር ደግሞ የምናውቀው እኛ በፊት ነው፣ ቆይቷል። ከሀገር እንደሚወጣ ሁሉ እናውቅ ነበረ። ነው ነገሮችን አልጋ በአልጋ ተደርገው ተስተካክለው የተቀመጡት መቼ ነው? ይሄንን የትራቨል ቲኬት መቁረጥ ሲጀምሩ ነው። የቲኬት ትራቨል ቲኬት ይቆርጡ ነበረ ወደ ዱባይ የሚሄዱ ልጆችን። ለዛውም 1 ሳምንት ነው የቀረው፣ 3 ቀን ነው 4 ቀን ነው እያለ ላይቭ ላይ ሁሉ ሲያስተላልፍ ነበር ይሄ ልጅ ካስታወሳችሁ። ይሄ ሁሉ ብር ተሰብስበው ነው ከኢትዮጵያ ተነስቶ የጠፋው። ሶ አሁንም ቢሆን ወንድሜ እዚህ ጋር ጥያቄ አለኝ፣ ጆሮ ጥያቄ አለኝ ለአንተ። ጠይቀኝ። ይህ ነገር እኮ አሁን አንተ እንደምትለው ከሆነ ልክ ከነ ሀይባ ጋር ልክ እነ ሰክሰስ እነሱ አሉበት እያልክ ይመስለኛል አካሄድ። በትክክል ሀቢባ አለችበት፣ ታውቃለች፣ የት እንዳለች ሁሉ ታውቃለች ሀቢባ። ሚኪ አይደለም ይሄ የትራቨሉን ጉዳይ የጉዞውን ጉዳይ ነው። አዎ እንዴ ማስታወቂያ ሰርታ አይደል እንዴ? እሷ ማስታወቂያ እኮ ሰርታለች። ኦኬ እንዴ ይሄን አታውቅም እንዴ? ማስታወቂያ ሰርታለች እኮ ስለዛ ኢትዮጵያ፣ ለዛው በኢትዮጵያ ድረስ ሄዳ ሰርታለች። ስለዚህ እንትና ማነው ቅልቦች ነው ትናንትና ይሄን ነገር ሲል የነበረው። ይሄ ማለት ታዲያ እነሷንም እኮ አንድ ላይ እየተጠቅሎ ነው የተናገረው ማለት ነው። አሽሙርም ጭምር አለበት በነገራችን። በትክክል ቴንኪዩ፣ አመሰግናለሁ። አሁን እየተረዳህን መጥተሃል ማለት ነው። አይህ አይደለ? አንድ በአንድ እየቆየክ ስትሄድ የሆነ ነገር አንድ ሰው ሲነግርህ፣ አንድ ሰው የሆነ ነገር ሲነግርህ ሚዛን የደፋውን ነገር እየተቀበልክ ትሄዳለህ ማለት ነው። ሶ አሁንም ቢሆን እኔ ከማንም ሰው ምንም ነገር አልፈልግም። ከማንም ሰው ምንም ማስተያየት ነገር አልቀበልም። ምክንያቱም ዋነኛዋ ተጠርጣሪ ጠፍታለች። በእርግጥ አለች፣ የትም አልሄደችም። እዛው ደብቀዋት ነው ያለች አለች። ግን የሚያውቁ ሰዎች ብዬ በደንብ አድርጌ የምነግርህ አንደኛ ቲጂ ብሪጅስቶን የምትባለዋ ሀቢባ እና እቺ ውሽዬ የሚሏት ልጅ ውሽዬም ታውቃለች፣ በደንብ ታውቃለች። ግን ብሯ እንዲመለስ ነው እሷ ጥረቷ እንጂ የእሷን የማስያዝ ወይም ደግሞ እስር ቤት የማስገባት ነገር ሀሳቡ የላትም። ለምን ተይዛ እስር ቤት ገባች ማለት ብሯን አታገኝም። ውሽዬን በውስጥም በውጭም በስልክም አጣድፈዋት ማለት ነው፣ ዝም እንድትል አድርገዋታል። እስቲል ነው ዛሬ ላይቭ ገብታ እያየኋት ነበር ስታወራ እና ስለዛ ጉዳይ አታንሱብኝ ስትል ነበር። አታንሱብኝ እሷ የምንጅላት አያቷ ከሞት እስኪነሳ ድረስ እናነሳለን። በጭራሽ እችን ነገር አለባብሳ ይሉ ከፈለጉ ይጠቁምን፣ ካልፈለጉ ይተውት። ሲጀምር በጣም ብዙ ርቀት እየሄድን ነው። ወላሂ ያት ማዘሯ ልትፈታለሁ። ኬታ መጣናት መቼም አታመጥም ሴትዮዋ መቼም። እሱ ብቻ አይደለም ዱባይ እንዳለች 100% እርግጠኛ ስለሆነ በህግ ተብላ ወደ ኢትዮጵያ ትመለሳለች።
ቀላል ነው። 5 ሰዎች ፌዴራል መንግስት ጋር ሄደው መክሰስ ብቻ ነው የሚጠበቅባቸው መረጃ ይዘው ሄደው። ከዛ በኋላ ከኢትዮጵያ ኤምባሲ ጋራ ዱባይ ውስጥ ያለው ኤምባሲ ጋር ተሰርቶ ከዱባይ ታስራ ትሄዳለች። በጭራሽ አታመልጥም። እመኑኝ አታመልጥም። እቺ ከካም እቺ አታመልጥም። ግን ዱባይ ውስጥ ያለው መባ በነገራችን ላይ ማለት ነው እቺ ልጅቷን አሁን ብዙ ጊዜ እየጮክ የዛኔ መሲ ያገኘቻትን ጊዜ በቃ እኔ ጨርሰዋለሁ ምናምን ብለህ ተውከዋ። ኦኬ እንደዛ ተውከው እና ደግሞ ካስታወስ ሀፒ ባለማህተቡን አወቀው ማስረጃ ሳይኖራቸው አትስደቡት ምናምን ብላ ያስቆምካቸው በማስጠንቀቂያ ትናንትና ሙኒት ልጅቷ ከሳት ማለት ነው። የሀፒ ደፈራት የተባለችው ልጅ ሀፒ ነጣ ወጣ። ላይክ እዚህ ጋር የተናገርከው ነገር አንተ ተናግረህ እራሳቸው ዙሮ ጠምጥመው እውነቱ እየወጣ ነው። ጌታ ነው አንተ ብታይ ፍትህ ለእኔ ምናምን የምር ልጅቷ ሙኒት እያለቀሰች ምናምን ትናንትና ማለት ነው። እና ያኔ ተናግረ አሁን ልጅቷንም ሌባናት ስትል መሲን ደውሎ ሚኪ ስትናገር በቀደም ማለት ነው እሱ ደውሎ እንደጠራትን ነው ሴትዮዋ እንደዚህ አይነት ሰው እንዳልነበረች ነበር ያሳመናት መሲን ማለት ነው። ሂዳም ስታገናኝ ሁሉም ሰው አምኗታል በአጠቃላይ ማለት ነው። ከዛ ሀፒን ደግሞ ሁሉም እነ የሆነ ማኛ እነ ሙኒት ብዙ ሰው ነበር የሰደበው ገስ ላይ ማለት ነው። አንተ ብቻ ነበር ከዚህ ጋር ቪዲዮ ለቀህለት መጥቶ ምናምን የሰራለት ማለት ነው። እስካሁን ድረስ አሁን በቅርቡ ራሱ ተሰዳድበው ነበረ። ማታ ልጅቷን ሙኒት ከሳት ማለት ነው። ልጁ ምንም ጥፋት እንደሌለበት ታወቀ። እችኛዋን ደግሞ ሌባ ናት ብለህ ፎስተህ እነሱ ሌባ አይደለችም ብለው ድጋሜ ሰረቀችን ብለው መጡ። ያኔ ይመስለኛል ከልብ ስለምሰራ ነው መሰለኝ በራሳቸው እውነቱ እየወጣ ነው። አንተ ምንም እንትን ሳትል ማለት ነው የሆነ እንዴት ነው ማረጋገጫ ስለነሱ እውነትም ሳታመጣ እና የሀፒም ነጣ ወጣ። እችኛዋንም ሌባ ናት ብለህ እነሱ አይደለችም ብለው ተከራከሩላት። ግን ድጋሜ ሌባ ሁና ተገኘች። ሁለተኛ ሌባ እኮ ማለት እኮ ነው ሁና የተገኘች። ሌባ ቆይ መሰራውን ስራ ማሳያላችሁ ማታ ጌታን በጣም ብዙ ነገር ብታይ ሰሞኑን በቀደም ቅልቦች በጀመረው እንትን በጣም እንትን እያሉ ነበር እየተላቀሱ ምናምን እርስ በርስ ለምን እንደዚህ ያረግሽ ምናምን። ከዛ ሀፒ ደግሞ ሌላ ገስት ላይ ሆኖ ግን አመሰገነህ። እሺ ማለት እሱ ነው ማለት አንተ እንዳስቆምክለት ምናምን ተናገረ። እውነት ለማውራት አንተ ነበርክ የቆምኩለት እንዳለ የሶሻል ሚዲያ ሰው እሱ ላይ ነበር የሆነ የምታለቅሰው እና የሆነ ቪዲዮ አለ ብለው ማለት ነው። ከዛ 24 ሰዓት ማስረጃ ካላመጣችሁ እሱን እንዳሰድቡት ምናምን ብለህ ነበር አንተ አቆሙ። ከዛ በኋላ ማንም አልተሳደበም። እሱም ደግሞ ያው ገስት ላይ መግባት ጀመረ ምናምን። ግን ትናንትና ነው በቃ ውሸት እንደሆነ ራሷ እነሱ ነበሩ እኛ ጋር ነው ያለች ምናምን ብለው ነበረ። ልጅቷ በሆነ ነገር ከሳቸው እሱ ምንም እንደሌለበት ምናምን ራሳቸው እንደገና ወር እና እድሜ ለመብረቁ ምናምን እያለ ማታ ልጅቷንም ደባብቀው ራሳቸው ማለት ላይክ እዚህ ጋር እሷን ለመደበቅ አስበው ይሁን ምናምን ግን እንደገና ሁለተኛ ሌባ ሁና መጣች ማለት ነው። ያ ማለት ሁለት ነገሮች በሶሻል ሚዲያ እውነት ሆነው ወጡ እና ከልብ ስለምሰራ ነው መሰለኝ በራሱ ጊዜ እውነቱ እየወጣ ነው። የምታወራው ነገር ውሸት እንደሌለበት እየታወቀ ነው። ሲቀጥል ደግሞ እዚህ ጋር እየመጡ ገስት ላይ ብዙዎቹ እኔ የታዘብኩት አንተ ትታዘብ አትታዘብ አላውቅም። ለምሳሌ ከአንድ ሰው ጋር ከተጣሉ እዚህ ጋር መበቀል ብቻ የሚፈልጉ የሌባውን ሳይሆን ያን ሰው የሆነ እንዴት ነው የግል ጉዳያቸውን የሚያመጡ ብዙ ልጆች እያየው ነው የምር። ለምሳሌ እኔ ከመብረቁ ጋር ተጣልቼ ከሆነ የሆነ ገስት ይሄድና መብረቁ ላይ ትኩረት አድርጉ ምናምን እንደዛ አይነት ስሜት አለው አንዳንድ ሰዎች የሚናገሩት። ልጅቷ ድራማ ነው የሰራችው። አዎ ድራማ ነው የምር። ሰይጣን ይቀናባታል በነገራችን ላይ በተንኮሏ። ግን ያው ከጎኑ ሙኒት ይቅርታ ጠየቀች ማሙሽን። አዎ ይቅርታ ጠየቀችው። ግን እሱ መብረቁን ነው ያመሰገነው። እውነትም መብረቅ ምናምን እያለ ነበረ ማታ። በጣም ነው የሳኩት ጌታን በነገራችን ላይ እውነት እኮ ተደብቆ አይቀርም ይዘጋያል እንጂ። አዎ ትናንትና ማታ ተላቅሰው እነ መሲ እነ ሳራ ምናምን መጀመሪያ ሙኒት ጆከር ቤት ተጠየቀች። ከሳሿ መጣች። ከዛ አንቺ እንደዚህ ደብቄልሽ እንደዚህ አድርጌልሽ 2 ቀን አድሬ መኪና ውስጥ እንትን ሰርቼልሽ ምናምን እየተባባሉ አደሩና ከዛ እሱን ይቅርታ አሉት። ልጅቷን ሁሉም አገለሏት። ዛሬ በየቦታው እየሰደቧት ነበረ። ሲጀመር ማለት ነው ጌታን ሁሉም ገስት ላይ እያሉ ነበረ። ሁሉም በየተራ ማለት ነው እየተሳደቡ ነበረ። እና መብረቁ ነበር ቪዲዮ ሰርቶ አንድ ማስረጃ ከሌላቸው እሱን ከተሳደባቸው ከኔ ጋር ነው የምትጣሉት ብለ የሆኔን ራሱ ማስጠንቀቂያ ሰጥተው ነበረ። ቪዲዮን ታጥፈው አታጥፈው አላውቅም። እና ያ ግን ማስጠንቀቂያ የመጨረሻ ማስጠንቀቂያ ሰጣቸው ነው እንጂ ያቆሙት ሁሌ እንትን ነበር የሚያደርጉት። ርዕስ እያደረጉ እንትን እያሉት ነበረ።
ጭኛም ትቼው ነበር በሁለተኛው ቀን። አረ ትናንትና ብታይ እድሜ ለመብረንኩ እያለ ማለት ነው። በቃ የሆነ እንደ ትናንትና ቀን ራሱ ተደስቶ የሚያውቅ አይመስለኝም እሱ። የዛን ቀንም ደስ ብሎታል ስላስቆምክለት። እዚህ መጥቶ ራሱ የሆነ ቪዲዮ ለቀ ኮመንት ስንሰጥ እውነት ተደብቃ አትቀርም ምናምን የሚል ኮመንት እኔም ሰጥቼው መልሷል። አመሰግናለሁ ከጎኔ ስለሆናችሁ ምናምን ብሏል። ለምን ሁሉም ነበር የተነሱበት፣ ሁሉም ሰው ማለት ነው። በቃ ሁሉም ሰው ከዛ አንተ ነበርክ የሰራህለት። ግን ትናንትና ደግሞ በራሳቸው ማውጣቱ እውነቱ የበለጠ ደስ ብሎታል። የምር ወአለይኩም ሰላም ወራህመቱላሂ ወበረካቱ። አድማስ እንዴት ነህ ወንድሜ? ደህና ነው ወይ? አለ ሰላም ነው? አዎ አሁን ዱባይ ውስጥ ያላችሁ ደላላንን የምትሉ አሪጉቶች 24 ሰዓት ይቀራችኋል። ወላ ምን አለው ቀላምን ተናግሬያለሁ። ነገ እሳት ልሼ እሳት ጎርሼ ነው የምመጣው። የልጅቷን ጉዳይ አለባብሳ እንቀመጣለን ካላችሁ አንላቀቅም በጭራሽ። አንድ ሰው ደልለሽ ከኢትዮጵያ ታመጫት እመኚ። ቁጭ ብዬ 24 ሰዓት ሌባናት እያልኩ ሌብነትሽን ሳጋለጥ ነው የምታገኘኝ። ሂጂና አምጪ የተባልሽውን አምጪ፣ ሁለተኛዋ የደበቅሽውን ተንፍሺ፣ ሶስተኛዋ ደግሞ አንቺ የቻይና ሽንኩርት ቅማላም አንቺም የደበቅሻትን ታወጫታለሽ። ሚኪ የተባልክ አንተ ቀንዳውጣ ሚኪማ መብረቁ ጋር ለምን ሄደ ጥያቄ አትመልስም? ይሄ እናንተንም ጥያቄ አልቻልኩትም እንኳን እሱ ጋር ሄጄ ልጠይቃል አሉ። ደግሞ ሰው ይልካል። ሰው አትላክ ሰውዬ። እኔ አልፋታም። የበላው እንደ 70 ሰውን በልተህ ታባለት ነው። ኢትዮጵያ አትገባት። አንተ ኢትዮጵያ ገብተህ በሰላም ከተቀመጥክ ይህ ችግር ሳይፈታ አንጠልጥልሃል። የምሬ ነው አንጠልጥልሃል። የእውነት አለህ ማለት ነው። እስካሁን እንደሌለ ነው የማውቀው። ምክንያቱም የሰው ገንዘብ የሚበላ ሴቶቹም ድፍን ናቸው፣ ወንዶቹም የላቸውም። በነገራችን ላይ አንተ ወንድ ና ኢትዮጵያ ግባ እስኪ 3 ቀን አታድርም ስትታሰር ማለት ነው። እና እኔ አልተውም፣ ወላሂ አልተውም፣ ወላሂ አልተውም። እንደውም እስካሁን ከደረሰብህ በላይ ከዚህ በኋላ ይደርስብሃል። ገና እናት አባትን እየፈለኩ እያመጣሁ እለጣጥፍልሃለሁ። ገና ምን አይተህ የሌባ ቤተሰብ እያልኩ እንዴ! እኔ አሁን ስንት ሌባ ደላላ ትቼ ነው ቁጭ ብዬ በዚህ ሴትዮ ምክንያት እንትን ያልኩት የዘጋኋቸው። አንተ ነህ ዋነኛውን ቁልፍ ያዝከው፣ የካዝናውን ቁልፍ። ነገሩ አንበጫብጨህ ቀዝነህ አበላሸው። አንዴ አውቃታለሁ፣ አንዴ አላውቃትም፣ አንዴ ተቀብያለሁ፣ አንዴ አልተቀበልኩም። ሚኪን ለማዳን ብለው ባለፈው ታሪክ ጥያቄ ስጠይቀው ነበር። ሚኪን ለማዳን ብለው ግን ምን አደረጉት? አለባበሱት። አይ አሁንም ቢሆን እኮ ሚኪ ሀገር ቤት አይገባም እኮ፣ ልብ የለውም፣ አይገባም። አንተ ያ ብቻ ትላለህ እንዴ? ትላንትና እንትና ፍራኦል አወቀው። ፍራኦል እሱ ራሱ ተበልቷል። ስንት ነው ያለው? $100,000 175,000 ነው። ትርፉን ተው፣ $100,000 አስገብቻለሁ ብሏል አይደል እንዴ? ለሁሉም ሰዎች ነው። ለሁሉም ሰዎች ነው እንግዲህ በዚህ አይነት ሁኔታ ለሚሰሩ ሰዎች ያስገባው። ከዛ ውስጥ ቁጥር አንድ ተጠርጣሪው ሚኪ ነው ራሱ። ፍራኦል ተጠርጣሪ ነው እንደዛ ካለ እሱ ኖ ቴዲ ቤት ነበር። እኔ ሰምቼዋለሁ። እሱን ይጠርቢ አንደኛ ተጠርጣሪ ሆኖ እንትን ብሏል። ሁለተኛ ነገር ደግሞ እንትን ወረቀት የለም ምናምን ብለው ለሀሲዘውት ማልገኝበት ቦታ ዱባይ ተገኝቻለሁ። የራሴን ብር የመስጠትም ያለመስጠትም ብቻ ግን በጣም እያለቃቀሰ ነበረ ቴዲ እንትን ብሎት ማለት ቴዲ ሐዋሳ እሱ ጋር ሂዶ የፈለኩትን መስጠትም ግን እልህ አስይዘውት ማለት ነው። እዛ ሀገር አትወጣም ወረቀት የለውም ምናምን ብለውት ወረቀት እንዳለ ለማሳየት ብሎ ዱባይ መጣ። ጅን ነገር አሁን ራሱ ይሄ ቴዲ ሐዋሳ የሚባለው ራሱ ቀን እየጠበቅኩለት ነው። እያጨበጨበ እየመጣ ነው። ኖ አይ መስመር ሊገባ እየፈለገ ነው። ቴዲ ቤት ሲጀመር ልንገርህ፣ ቴዲ ቤት ስርዓት አለ። የሆነ ጥያቄ ራሱ በስርዓት ነው ስርዓት። ልክ ነሽ እኮ ስርዓት አለ። ግን መጀመሪያ ላይ እስኪ ስትመጣ ሀቢባ እኔ ማውቃት 2001 ላይ ነው። 2001 ሲጀመር ሀቢባን ራሱ እንትን እያላት ነበረ። እሱ በዚህ ጉዳይም ሀቢባን እየጠየቃት ነበር። ሲቀጥል ዲቦ የሆነ ቪዲዮ ለቀቀች ምናምን ተብሎ ሴት ነኝ ብላ ሰርታ ሌሎቹ ሴት አይደሉም ወይ እያላት ነበረ። ምንም አላጨበጨበም። እኔ እስካሁን ያጨበጨበበትን አላየሁትም። ሲቀጥል ደግሞ እሱ ቤት በጣም ስርዓት አለ። የግል ጠባችሁን እንትን አትበሉ። የምር እሱ ቤት ብዙ አሁን ፍራኦልን ራሱ በስነ ስርዓት ነው። የዲቦንም ሀቢባንም እረፊ፣ በብዙ ነገር አግዘንሻል፣ የእውነት ከቆም ሳታዳይ ቁም እያላት ነበረ።
በዚህ ጉዳይ ደግሞ እመጣለሁ ብሏል። ፍራውን ደግሞ በጣም ነው ያስለቀሱት። እሱም ሀብታም አጫውቶት ነበር። አላሳዘነኝም። ግን በነገራችን ላይ ደስ ያለኝ ፓርት ግን መብረቁ እዚህ ስለ ልጅቷ ጮኸህ ማለት ነው እያለቀሱ መምጣታቸው ደስ ብሎኛል። ስለ ሀፒ ማህተቡ አቁሙ ብለህ እራሳቸው ተከሳሽ ሆነው እሱን ሲሰድቡት የነበሩት ማለት ነው እረፉ ብለህ አሳረፍካቸው። ትናንትና ማሙሽ ይቅርታሉ የምን ማሙሽ ይቅርታ ምናምን ለዚህ ያሉትና እንደዚህ እዚህ ጋር የተለቀቁ ነገሮች እውነቱ ነው እዛ ጋር ሲመጡ በጣም ደስ ብሎኛል። ውሸቱ ነው እዚህ ጋር ሳይሆን ላይክ እንደዚህ ደግሞ ሲታወቅ በጣም ደስ ይላል። የሆነ ኩራት ይሰማሃል። ኤኒዌይስ እስኪ ሼር አድርጉላቸውና ይምጡና እንይበት። ይህንን መንገድ እናስይዘው ይምጡ። አሊያም እዚህ ቁጭ ብለው እኮ እያዩ ሊሆን ይችላል። አሁን ራሱ እዚሁ ሊሆን ይችላል። ጆሌዎቻቸው አሉ። በርግጥ ሀቢባ አይ መብረቁ ሰላም አለይኩም ወራህመቱላሂ አለይኩም ሰላም ወራህመቱላሂ ወበረካቱ። አግማስ እንዴት ነህ? ሰላም ተጠፋፋን እኮ ስልክም ስደውል አታነሳም። በቃ ቢዚ ያደረግህ አሁን እኮ ይሄንን ስራ ከጀመርክ ኧረ ቢስሚላህ እንትን አለ እኮ አይምሮ እየፈነዳ እንዳለ ሌባ ብቻ ነው ያለው። አይ ደቀረክልኝ ይሄንን ደላላ ሁላማ እንደው ታስቆምክልኝ። ስንት ልጆች አሉ መሰለህ እዚህ የሚያለቅሱ ወላሂ ሜዳ ላይ ወርቀው የደላላ ሰው በየእንትኑ ነው። ምን ይመስላል አግማስ? የደላላ ስቀለለች እሻለ ወደታቸውን እናከብርላቸው። አዎ እነሱ በጣም ሊሰራበት ይገባል። ብዙ ምስኪን ልጆች እንደው ብራቸው መበላቱ አይደለም እዚህ መንከራተታቸው እንዴት ያስጠላል መሰለህ። አሁን አዲስ አበባ ደላሎች ምናምን ስላሉ አንድ አካባቢ ላይ የመጡ የክፍለ ሀገር ሴቶች ለም ይላሉ። በሰፈር አሁን አካባቢ ምናምን ተቀበልኩ ነው። ሰሞኑን ይለቀቅባቸዋል። የደላሎች ቀን በሳምንት 2 ቀን ደላላ በሙሉ ነው የምንወርድበት። ፎቶ እየተለጠፈ ደላላ ነው አትመኑ እያልን ደላሉ ኢንሻአላህ ይበላ ያልበላ ማንንም አንተሻለህ። ይሄን ስለ ጠንክሬ አግዛለሁ ኢንሻአላህ። መብረቁ አንዴ ላውራ። እሺ ሀቅ እንዲወጣ ዱዓ አደርጋለሁ እና ከነዚህ ሌቦች አላህ ይጠብቅክ እና የእንትን ቻሌንጅ ብዬ በሰራሁት ቪዲዮ የሆነ ልጅ ፎሎ ያስደርገኝ ከዛ እንትን አድርጋለሁ ብለዋል። እሱን ልጁን ማለት ነው ውስጥ መስመር አውረው ስልክ ቁጥር አስቀምጣለሁ እና እዚህ ያላችሁ ደግሞ መብረቁ ልጁን እንትን ሲያደርግ ሁላችሁም ፎሎ አድርጉ እና አመሰግናለሁ። ቴንክ ዩ። መቼ ነው እንደዚህ ያልሽው? ቪዲዮ ሰርቼ ያለው ከትናንት ወዲያ ቻሌንጅ ሰጥ ብዬ በሰራሁት ቪዲዮ ልጁ ፎሎ ያስደረገኝ ብለዋል። ከዛ ልጁን አውራው እሺ፣ በውስጥ መስመር ኢንሻአላህ። እሺ ቴንክ ዩ ሬዲ። እሺ አመሰግናለሁ። ፎሎ አድርጓት። እሷንም የኔቨር ጊቭ አፕ ጌም እየሰነው ሁላችንም ከእሷ ጎን እንድንሆን ያስገብቶኛል። ፋፊ ያስገብቶኛል። አመሰግናለሁ። I think this guy ይደናል አለሁልሻለሁ። ኧረ ጠፍተሽ ነው መገዳደል ሲመጣ ተገዳደል ነው። so busy እና በቃ አቴክ ትንሽ ጊዜ እስኪልባ እየጠብኩ ግን I think አጠገብ ያለው ልጅ ማውራት ይፈልጋል። እኔ ማውራት የምፈልገው ነገር አለና መጠየቅ እንፈልጋለን። እሺ አብረን ነው ያወራለሁ። አብረን ባለ ክላሹ ከፊት ለፊቱ የኤክስ ምልክት ነው ያለው። አህመዲን እባላለሁ። ስላስገባኝ ቴንኪው። ኦኬ የተወሰኑ ሀሳቦች አሉኝ ማለት ነው። ምንድን ነው ከእንትና ልጀምር፣ ሀቢባ ከተባለችው ማለት ነው። ሀቢባ ሰውን ባልተገባ መንገድ እንትን እያደረገች ነው፣ ዳይቨርት እያደረገች ነው፣ አቴንሽን ማለት ነው። ለምን መሰላችሁ? አሁን ሀቢባ በቀደም ዕለት ከትላንትና ወዲያ ሰሞኑን በነበረው በነሚኪ ጉዳይ ሀቢባ አለችበት ሲባል ነበረ። ከጀርባዋ ሀቢባ እንዳለች ከዚህ የልጆቹን ብር ከፍተኛ ሚሊዮን ብር ዘርፈው ከሄዱ ሰዎች ጀርባ ሰዎችን ታውቃለች። ከእነሱ ጋር ግንኙነት አላት። ሚኪን ለማዳን ቤቷን ከፍታ ስታደርግ የነበረው እንቅስቃሴ ታይቷል ማለት ነው በከፍተኛ ሁኔታ እና ያ ነገር አንደኛ በህግ ተይዞ ተጣርቶ ጉዳዩ ወደ ህግ መሄድ የነበረበት ጉዳይ ነው።
አሁንም ያ ጉዳይ አላለቀም፣ ወደዛ ሄደር ብለን እናስባለን። ይህንን አቴንሽን ለማስቀየር የዲቦራ ጉዳይ ሲመጣ ብዙዎችን ከዲቦራ ጎን ያው ስም መጥራት አስፈላጊ አልነበረም፣ ግን አሁን እያደረጉ ያሉት ነገር ስማቸው እንዲጠራ የግድ እዚህ ላይ እንዲጠራ የሚያደርግ ስለሆነ መጠራት አለበት። በቃ አሁን መብረቁ አንዳንዴ እንደሚለው አንዳንዱ ሰው መጀመሪያ ይለመናል፣ የሰረቀ ሰው በውስጥ ያናግረዋል፣ እምቢ ካለ ፎቶን ይለጥፍለታል ማለት ነው። ፎቶን ይለጥፍለታል፣ ተግባሩን ይለጥፍለታል፣ ማስረጃ ያሰባስባል። እንዲህ ማስረጃ ተገኝቶብሃል፣ በዚህ ጉዳይ ላይ የሰዎችን ገንዘብ ስጥ ይባላል። እምቢ ካለ ፊት ለፊት አምስቶ ይለጥፍለታል ማለት ነው። ይለጥፍለታል፣ ያኔ እየተዝረከረከ ይመጣል ማለት ነው። በዚህ በኩል መብረቁን ሳናደንቅ የማናልፈው አሉ ለተባሉት ጡንቻ ያለን ለሚሉት ለነሴፉም አልተመለሰም። አላህ ይጠብቀውና ማለት ነው። ሀቢባ እያደረገች ያለችው ምንድን ነው? የዲቦራ ተግባር ምኑ ነው የሚመሰገነው? እቺ እውነት ልጅ አላት፣ ባል አላት፣ ቤተሰብ አላት፣ አታፍርም? አሁን ዲቦራ እሟን ሜዳ ላይ ዘርግታ እኮ ተመልሳ መጣ። ይሄ ይግባላችሁ፣ የራሴ ነው፣ ምን አገባችሁ አለች። የራሷ ከሆነ በግሏ እንደፈለገች ማድረግ ትችላለች። ማህበራዊ ሚዲያ ላይ ከወጣ ግን የህዝብን ሃይማኖት፣ ባህል እና እሴት የሚሸረሽር ከሆነ እንዲሁም ደግሞ ለታዳጊ ህፃናት መጥፎ አርያ የሚሆን ከሆነ በኮምፒውተር ወንጀል ህግም በኢትዮጵያ ወንጀለኛ መቅጫ ህግም የሚያስቀጣ ነው። ከሷ አልፎ ወጥቶ ማህበረሰቡ ጋር የሚደርስ ከሆነና ለህብረተሰቡ ሞራል፣ ሃይማኖት፣ ባህል ተጻራሪ የሆነ ጉዳይ ከሆነ ወንጀል ነው። በዛ ልትጠየቅ ይገባል። ለቆብኛል የምትለው ሰው ካለም ደግሞ በዛ እንትን ማለት አለበት። መታኮሷ የልደቴ ቀን መነጋገሪያ መሆን ስለምፈልግ ለቅቄዋለሁ አለች። ከዚህ በፊት እኮ እንደዚህ ተለቆባታል ተብሎ ልጅ አንደኛው አይደለም 2 3 4 ኢቭን እናቷ መጥተው አልቅሰዋል። አደባባይ ላይ የሚያስታውስ ሰው ካለ ማለት ነው። እናቷ መጥተው አልቅሰዋል። እቺ በተደጋጋሚ እንትን ያለች ናት። ስለዚህ ምን መደረግ አለበት? የህግ ባለሙያዎች ይህንን እያዩ እንዴት ዝም ይላሉ ነው። በጣም ብዙ ጠንካራ የሆኑ የህግ ባለሙያዎች እዚህ ሚዲያ ላይ ያሉ ብዙ ሰዎች እኮ ወንጀል ሰርተዋል እና ሀገር ውስጥ የለም ተብሎ አይከሰስም። ክሳቸው በፍርድ ቤት ይቀርባል። በሌሉበት ውሳኔ እንዲሰጣቸው ይደረጋል። እነዚህ ሰዎች አንማርም አንመከርም ካሉ እኛ ትናንሽ እህቶች አሉን፣ እኩያ እህቶች አሉን፣ ልጆች አሉን። ልጆቻችን የት ምን እንደሚያዩ አናውቅም። በእነዚህ አይነት ሰዎች መስመር እንዲሄዱ ልንፈቅድላቸው አይገባም። መንግስትም እኛ ሀገር አለ፣ ህዝብ አለ፣ መንግስት አለ፣ ባህል አለን፣ ሃይማኖት አለን። እንደዚህ አይነት ነገሮች እንዲሸረሸሩ አንፈልግም። በህግ በሌሉበት ስንት እኮ የፖለቲካ ወንጀል ሰርቶ የወጡ ሰዎች እኮ በሌሉበት እየተፈረደባቸው ከዛ በኋላ እየተፈለጉ እንትን ይላሉ አይደለ? ስለዚህ ይሄ ምንድነው መደረግ ያለበት? በህግ የሚጠየቁ አካላት በህግ እንዲጠየቁ፣ መብረቁም የህግ ባለሙያዎችን ጋብዘ ይሄ ቤት የህግ ባለሙያዎች ብቻ በተለያዩ አጀንዳዎች ላይ የሚያወሩበት ቀን ፕሮግራም ልታዘጋጅላቸው የሚል አጀንዳ ነው ሀሳብ ነው ያለኝ ማለት ነው። ባለሙያዎች ህክምና ነክ ከሆነ በህክምና ላይ ስህተትም ይፈጸማል፣ ወንጀልም ይፈጸማል። ያንን የሚመለከት የህግ ባለሙያና የባለሙያዎች እየቀረቡ እዚህ ላይ ከዚህ አንጻር እያሉ ከሙያ አንጻር ከህግ አንጻር እያሉ ትንታኔ የሚሰጡበት መድረክ ብታመቻች የሚል ሀሳብ አለኝ። የበለጠ ያስተምራል። በደል የደረሰባቸው እንደዚህ እያደረግ እንደምታቀርቡ የባለሙያዎችንም የአቃቢ ህጎችም አሉ፣ የህግ ባለሙያዎችም፣ ጠበቃዎችም፣ ዳኛዎችም አሉ። ቀርበው እዚህ ላይ ሀሳባቸውን እየሰጡ መማማሪያ መድረኩ የበለጠ ቢሰፋ የሚል ሀሳብ ነው ያለኝ። ሌላ ደግሞ አንዳንድ ቢሮዎች አሉ ማለት ነው በኢኮኖሚ ጉዳይ ላይ የሚሰሩ ቢሮዎች አሉ። ፖንዚ እስካም የሚባል አለ፣ ማጭበርበር ማለት ነው። መኪና እናመጣለን ይሉና 400 ሰው ይመዘግባሉ። 400 ሰው ይመዘግባሉ። ከዛ መኪናው የሚሰጠው ለ100 ሰው ነው የሚሰጠው። ይሄ 100 ሰው ሲሰጠው ስንት ሰው ይቀራል? 300 ሰው መኪና ገና ይጠብቃል ማለት ነው። ለእነዚህ ከ400ዎቹ ሰዎች 300ዎቹ ገና እየጠበቁ 100ዎቹ ወስደው ልክ የሚሰራው ፕሮሞሽን ማስታወቂያ ግን ምን አይነት ነው የሚሰራው? ልክ 400ም እንደተሰጣቸው ተደርገው ነው። ከዛ የእነዚህን 100 ሰው ያየ ሌላ ተጨማሪ ስንት ሰው ይመጣል? 500 እና 600 1000 ሰው ይመጣል።
ኔትወርክ ይዞት ሄድ መሰለኝ። አይ ቲንክ ጨርሷል መሰለኝ። አረኑ ተመረቁ ነው አለክ ማለት ሳይሆን አስኪው እቺ ሙኒት የምትባለዋ ልጅ አንተ ስትጠይቃት ባለፈው ማለት ነው ከሀገር ወጥታለች ነው ያለችህ ልጅቷን? እንደዛ ነበር ያለችው፣ ግን መረጃ ጠይቀናል። ሳትጠይቃት እራሷ ናት አይደል ያወራችው? እራሷ አውርታ ግን እናንተ ስታረጋግጡ ልጅቷ ሀገር ውስጥ ነው ያለችው አይደል? እናውቃታለን። በትክክል አይደለም ግን መታለች ማለት አለች ብሎ ፎቶ አንስቶ የመጣ ልጅ አንድ ልጅ በገንዘብ ወይ አስፈራሩት ጸጣለ ሳይልክልኝ፣ አንደኛው ደግሞ ጭራሽ ፎቶዋን አውቀዋለሁ ብሏል። ፎቶ አንሳ ብለን ነው ፎቶዋን አውቀዋለሁ። እንደዚህ የተጨበጠ መረጃ አላገኘህም? ከሀገር አለመውጣቷን እና መውጣቷን ቼክ የሚያደርግልክ ሰው አላገኘህም? አላገኘሁም። ሙኒት ነች ራሷ። ያው 24 ሰዓት 2 ቀን ሰጥቻታለሁ፣ 1 ቀን ይቀራታል። ከዛ በተባባሪነት ሆነችላታል። ይህ ተባባሪ በጣም ትናንትና ከኔ ጋራ በጣም ተጣልታ ነበር እና እኔ ያስተዋልኩት ነገር መጀመሪያ እኔ አቶች በጣም ሀቀኛ ሴት ለእውነት የምትቆም ምናምን ነበር የመሰለችኝ ማለት ነው። ግን ያቺ ሴትዮ በጣም መጥፎ ና ይመስለኛልም እንደ ግሩፕ ነው ተደራጅተው የሚሰሩት ይህን ነገር እና እንዳለ ቼን አላቸው፣ የተያያዙ ነገሮች ናቸው። ከቱም የሀፒ ደፈራትን ልጅ አስታውሳታል? አደባባይ ላይ ቪዲዮን ያየነዋን ልጅ እሷን እረዳታለሁ ብላ ወስዳት ነበረ። እሷን እረዳታለሁ ብላ ኢቨን የልጅቷን ፓስፖርትና ብር ይዛ ታውቃለህ፣ ቤቷ ውስጥ ከ20 በላይ ኢሌጋል እያመጣች የምታኖራቸው ሰዎች አሉ። ላይክ ከአረብ ሀገር ሰው ቤት አስገባቸዋለሁ እያለች 160 ሺህ ብር እየተቀበለች ነው እዛ ያስቀመጠቻቸው ማለት ነው። ልርሊ የልጅቷን ፓስፖርት ይዛ የልጅቷን ብር ይዛ አልሰጣትም። ላይክ የሰውን ፓስፖርት መያዝ ራሱ ኢሌጋል መሆኑን እያወቀች የልጅቷን ፓስፖርት ይዛ የልጅቷን ብር ይዛ ወረቀትሽን አሰራልሻለሁ ብላ ስትጠየቅ ብሯን መልሽ ስትባልም ምን እንዳለች ታውቃለህ? 200 ድርሃም እያደረግኩ መልስላታለሁ፣ ፓስፖርቷንም ወደ ፖሊስ ጣቢያ ነው መልከዋለች። ይህንን ያደረገች ደግ አደረገች አትበሉ። የሌባ ተባባሪ ናችሁ ምድረ ባለጌዎች፣ የሌባ ተባባሪዎች ባለጌዎች። ትክክል ነሽ። የአንቺን ሀሳብን ይቀበላለሁ። ሰንሰለት አላቸው ሰጥን ብላ ተያይዘው እሷ እያለቀሰች ልጅቷን እየረገመች ማንም ኮሽን ሳያደርጋት ተባብረው ቁጭ ብለው ልጅቷን ፕሮቴክት እያደረጉ ይችኛዋን ግን የተበደለች የተደፈረችዋን ልጅ ግን ገንዘቧን በልተው እንደገና ገንዘቧን ይዛ አንደኛ $200 አድርጌ ከፍልሻለሁ የምትላት ምንድን ነው? ብሯን ቀርጥፋ በልታ ነው ወርዛት። ሁለተኛ ነገር ደግሞ አልሰጥም፣ ፓስፖርቷን አልሰጥም። አሁን መጨረሻ ላይ ኢሌጋል መያዝሽ ምናምን ስትባል ፖሊስ ጣቢያ ወስጄ እሰጣለሁ አለች እና ትናንትና እኛም ገብተን ስናወራ ቴዲ ቤት መታ ስቃብን ነው ሄደችው። እና እች ልጅ በጣም አጭበርባሪ ናት ይመስለኛል። እርስ በርስም ኢቨን ነገር እሱን ከሷሉ ብላ እንደዛ ደንፍታ ሄዳ በጀርባ ተታረቂ እያለቻት፣ ቆይ ልክልሃለሁ ዲሃፍ ቴሌግራም አይደለ ተታረቂ እያሉ እሷ ሳራ ሀበሻ የምትባለው አንድ ላይ ሆነው ልጅቷን ፎርስ ያደረጓት ነበረ። እና እነዚህ ሰዎች አጭበርባሪ ተደራጅተው ለሚመጡት ይመስለኛልም ገና ለገና ልጅቷ የዛን ጊዜ ሄልፕ እናደርግሻለን ምናምን ስላለ ዲያስፖራ በሙሉ ልትጠቀምባት ነው እንጂ ሽሪሊ ሄልፕ ልታደርጋት አይደለም። ስለዚህ እነዚህ ሰዎች እንዳለ የተያያዙ ሌቦች ናቸው፣ እርስ በርስ ከበር የሚደራረጉ አጀንዳው ላይ እዚህ ዶላሩ ላይ ያሉበት። ከዛ በፊትም ደግሞ የሆነች ልጅን አጭበርብራ ሀቢባ ቤት ከትናንት ወዲያ ፍርድ ቤት ቀርባ ነበር፣ ባሌን አየሽብኝ ምናምን እያለች። እነዚህ ሰዎች ሌቦች ናቸው፣ ተያይዘው ነው የሚሰሩት። ላይክ ዩ ካንኖት ትረስት እነዚህን ሰዎች፣ ሁሉም አብረው ነው የሚሰሩት። እኔ እንደዛ ነው የተረዳሁት። የኔ አቋም ይሄ እኮ ነው ጋይስ፣ ታውቃላችሁ አይደል? የኔ አቋም ይሄ ነው በቃ። ምክንያቱም ይኸውላችሁ በጣም አደገኛ የሆነ ሴራ ይሰራሉ እርስ በርስ። አሁን የዚችን የመሀሌትን ሀቅ ለማውጣት ንጹህ የሆነ ከነሱ መካከል አንድ ሰው ቢኖር እዚህ ጋር መጥቶ ነው ጥያቄ የሚጠይቀው። ገባችሁ አይደል? መሲ አይምሮዋ ሊፈነዳ ስለሆነ የተውኳት። አሁን ደግሞ እያመጣታለሁ ከፈለው አይምሮዋ ሊፈነዳ የዚህ ኬዝ ላይ ሳይነግሯት ተጠቅሟት
ጭራሽ ሊያስከስሷት እኔ ቤት መታ ነበር ትናንት መስይ ሊያስከስሷት ሳይነግሯት እሷን ከኬዙ ውጭ ብለው አስወጥተዋት ግን ሆኖ አዙሮ መሲ ልትከሰስ ነው ብለው እሷ ላይ ነገሮችን ለጠፉባት። ልጅቷን ዩዝ ሄር አታውቀውም ራሱ። እኔ መጀመሪያ ሁሉም ቦታ የምትገባ ይመስለኝ ነበረ። በጣም ግን መሲ ምንፕሌት እያደረጉ እየተጠቀሙባት ነው። ግን ሌሎቹ እጅ በእጅ ተያይዘው ነው አብረው የሚሰሩት። እኔ መጀመሪያ በጣም አድንቂያት ሙሊትን ደብዳቤን የጻፍኩላት ጎበዝ ለሀቅ የቆምሽ ምናምን ብዬ ሳያት በጣም መጥፎ ሰው ናት። እመቤቴን ተያይዘው ነው የሚሰሩት። እያንዳንዱ ከላይ አክቲቪስቱ ምኑም አብረው ነው የሚሰሩት። እንዴት ከበር እንደሚደራረጉ ያትና ናዚ የምትባለው ነች ማለት አያቸዋት አይደል? እቺ ቆሻሻ ይዛለች። ናዚ ግመለን ጠብቅ የምትለው ከትናንት ጀምራ ስትከዝል ነበር። አለቅሽ አንቺ ውሻ። ጥሩ መሲ ላይ የተፈጠረውን ነገር ነግሬያት። መሲ እጇ የለበትም ገንዘብ ላይ፣ ምክንያቱም የላኳት እኔ ነኝ። እዛ ሄዳ ስታገኛ ግን ደነገጠች። ለምንድን ነው የደነገጠችው? እነ ሚኪ እነሱ አብረዋት እንደሚሰሩ ስታቅ ደነገጠች። ሚኪ እሷ ቤት ነው የሚኖረው። ተግባባናል? እሷ ቤት ነው የሚኖረው። ሚኪ ግማሽ በግማሽ ከሴትዮዋ ጋር ተካፋይ እንደሆነ ሙሉ መረጃዎቹ ወጡ። ደነገጠች መሲ። ምክንያቱም የግድ መጋፈጥ አለባት፣ ሙኒትን መጋፈጥ አለባት። ደግሞ ለዛ አቅም የላትም። ከዚህ በፊት ታስራ ነበር። መሲ ለእኔ ራሱ ልትነግረኝ ምናልባት ይቀርጸኛል ብላ ስለፈራች ይሆናል። ግን ትንፋሿ እያለቀሰች ደውላ እባክህ መብረቁ አየህ አይደለ ምን ውስጥ እንደገባው አየህ አይደለ እያለች እያለቀሰች ነበር ስደውልኝ ነበር። አሁንም የምታውቀው ነገር አላት። ሌባዋ የት እንዳለች ታውቃለች ምናምን። ግን አደገኛው ሌባ አብሯት ነው የሚኖረው። ምን ልታረግ ትችላለች? ከመሲ ራስ ላይ ውረዱ። አውቃለሁ ምስጢሩን ማጋለጥ አለባት። ግን ህይወቷን አጥፍታ አይደለም አይደል? ለራሷን ቆማ ነው። ቀላል አይደለም እንደ አይነት ነገሮችን መጋፈጥ። ነገር ግን እነዚህ አሁን ተቆርቋሪ የሚመስሉ አሁን አጀንዳውን እያጠፋፉ ያሉት ሰዎች ሴቶች በተለይ ደግሞ ሀቢባና ሙኒት 100% መያዝ አለባቸው፣ ሚኪን ጨምሮ ማለት ነው። ካልተያዙ ታውቃለህ መብረቁ ሆን ተብሎ እኮ ነው አጀንዳ የሚከፈተው። አሁን የዚች ማናት ስሟ አቦ ሙሙ ምናምን ተብሎ የተለቀቀባት ማለት ነው። የዛሬ ዓመት የተለቀቀው ነው ወሬ አሁንም እየተወራ ያለ። ምክንያቱም አንዱ ፔጅ ወሬ ለማስቀየር ይሄን ነገር አስነሳ። በቃ ሰው በዛ ነገር ተጠመደ። አሁን አንደኛው ያ ነው። ሁለተኛው ይሄንን 3-4 ቀን ሙሉ ስለዚች ልጅ ስለበላችሁ ልጅ እየተናገርን በየቦታው እየተወዘወዘ ሰው ትላንትና ፍራኦል ደግሞ ሌላ አጀንዳ ይዞ መጣ። ያ ማለት ሰንሰለት አላቸው አጀንዳ የሚያስቀይሩበት። ነገ ጠብቀኝ ሌላ ሀሳብ ይመጣል። ደግሞ አብረው ነው የሚሰሩ። ሁሉም ላይቭ ከፍቶ የሚንጫጫበት ሌላ ሀሳብ ይዘው ይመጣሉ። ደግሞ ይሄ ምንድን ነው ማለት ነው? እነዚህ ትልልቅ ፔጅ ያላቸው ሰዎች ኮንታክት አላቸው። ነገሮቻቸውን በውጭ ጨርሰው ላይቭ ይገባሉ። ከዛ አንዱ ደጋፊ ነው፣ አንዱ ተቃዋሚ ነው። ታውቃለህ? ከሁለቱ አንዱ ይሸነፍና ሲወጣ ያ ተቃዋሚውም አብሮ ቤቱን አዘግተው ዘጋግተው ይወጣሉ። ለዛ አሁንም ቢሆን ማለት ነው አሁንም መጠየቅ አለባቸው ብዬ ማስበው ምንም እጇ የለባትም። በእርግጥ በደንብ እርግጠኛው የምነግርህ መሲ ብሪጅስቶን ያልኩህ እጅ የለባትም፣ ግን ታውቃለች፣ በደንብ ታውቃለች። በደንብ እሷ ከጠቆመቻት ተያይዛ ገደል ትገባለች። ቤተሰብ አለ፣ ወንድም አለ፣ እህት አለ፣ ጓደኛ አለ። እነዛን ነገሮች ማጣት ስለማት በየቦታው እየሄደች ያለውን ነገር እንደዚህ ነው እየተባለ እንዲነሳ ትፈልጋለች። አንዱ ሰው እንዲያወጣ፣ ከእሷ ቀድሞ አንዱ ሰው እንዲያወጣ። ነገር ግን እሷም ግራቀኝ መስቀለኛ ጥያቄ ብንይዛት እውነቱን ልንገርህ ታወጣለች፣ በደንብ አድርጋ ታወጣለች። የት እንዳለች ታውቃለች። ሀቢባ ቁጥር አንድ እሷ ናት። በቃ እነዚህ ሰዎች ተው በደንብ አድርገህ ማየት ያለብህ። ሌላው ነገር አማካሪም ሆነ ከውስጥ ጀሌ የሚያጫውተው ነግሬያለሁ። ተስፍሽ ነው። ተስፍሽ ጥሩ ስራ ይሰራል ለመታየት። የስ አዎ፣ የትም ቦታ አታጣውም። ተስፍሽ እንደዛ ከሆነ ክስ ሊጀምር ይችላል።
ማለት ራሱ ላይ የራሱም ችግር አለበት። ከኋላ የራሱ ችግር እንዳይነሳበት ነው። ተስፍሽም የራሱ የሆነ ችግር አለበት ታውቃለህ። የተያያዘ ነገር አለበት። እኔ ቤት መጣው 700 ብር ተናገረ። የራሱን ነገር ራሱ መጥቶ ተናገረ። በእንትኑም ተባበራቸዋለሁ ብሏል። የሌለ ነገር አታውሩ። አንዳንድ ጊዜ መጥቶ ሁሉን ነገር ጠየቅነው፣ ተናገረ። ሌቦቹን ለማሳስ ደግሞ ኢትዮጵያ ውስጥ እሰራለሁ ብለዋል። ምን ያድርግላችሁ? ከዚህ በላይ የተደበቁ ሌሎች አሉ። ቴዲ ሐዋሳ ነው ትላንትና ደግሞ አርስቱን ያስቀየረው። ፍራውል አይደለም። ያቺን አርስት ይዞ የመጣው ቴዲ ሐዋሳ ነው። አንድ ነገር እነሱን ሳይነካ ነው ስለሱ ብቻ ሲያወራ እሱን ስጠይቅ የወጣው። ለምንድን ነው እነዚህን እና ሀቢባን ስም አላነሳም? ለምን አልጠራቸውም? ሌቦቹን ዋና ሌቦቹን ለምን መጥራት አቃተው? ለምን አርስቱን ቀይሮ የመጣው ቴዲ ሐዋሳ ነው። ቴዲ ሐዋሳ ደግሞ ከነሱ ጋር እጅና ጓንት ነው። የነ ሀቢባን ስም አልጠራም። የዚች ሌባውን ስም አልጠራም። የዛኛው ልጅ ስም አልጠራም። ስለዚህ ፍራኦልን በሌላ መንገድ እርዳታ እንዴት ነው የምትረዳ? እንዴት ነው ምናምን የሌለ ወሬ አውርቶ ነው የወጣ። ተባባሪዎች ናቸው እነዚህ። ቴዲ ሐዋሳ ታዲያ እውነተኛ ለኢትዮጵያ የቆመ ከሆነ የእነዚህን ሌቦች ስም ለምን አልጠራም? የነ ሀቢባን፣ የነ ሙኒትን፣ የዚች ልጅ ስም ለምን አልጠራም? የሚኪን ስም ለምን አልጠራም? ለኢትዮጵያ የምታገል ከሆነ አርስት ለማስቀየር የመጣው ቴዲ ሐዋሳ ነው። አሁን የእሱን አጀንዳ በጭራሽ ማንሳት የለብንም። ማንሳት የለብንም፣ ግን እንደ ዋናነት አርስት እያስቀየረ ያለው እሱ ነው። አላነሳም። ታውቃለህ መብረቁ፣ እኛ የምንታገለው በነገራችን ላይ እኛ የምንታገለው እነዚህ ሌቦች ነው። ዋናዎቹ ሌባዎቹ እነ ሀቢባ 3ቱ ሴቶች ናቸው። ከዛ ሚኪ ነው። እነሱ ናቸው። መሲ እውነት ነው። መሲ አታውቅም። ዘው ብላ ገባችበት እንግል